አዳትቼ የሚባላል አዳበይ የሚባላል አዳንጉ የሚባላል አባዳካ የሚባላል አለቤቴ ይቅማል አብሬ ይቅማለው ይጣጣል አብሬ ይጣጣለው ያጨሳል አብሬ ያጨሳለው ለሚከበደሽ ቀን ምናልባት አንዳንዴ እግዚአብሔር የማይሰማ ነው ሁሉ የሚመስለን የህይወት ምዕራፍ አለ አይደል አንዳንዴ ያገለገልሽ ነው አብረሽ ነው ያለሽው ተሳስቻለሁ እንዴ ያለሽ ያንዳንድስ ያንቺ ያገለገልሻቸው ሰዎች ራሱ መንገድ ቶሎ ስክትክት ይልና ከዛ በኋላ ያንቺ መንገድ ደግሞ እንደዚህ በተመሳሳይ የህይወት ምዕራፍ ውስጥ ይሆናልና ፔኑ ይገባኛል በጣም አንቺ ውስጥ የእግዚአብሔር ጸጋ አለ እግዚአብሔርን ማገልገል ትፈልጊያለሽ እዚህ ጋር ደግሞ ቤት ውስጥ ክፍተት አለ ደግሞ ብቻሽን ነሽና እንደው በቃ ተሳስቻለሁ እንዴ አለ ግን ያልሽበት ቀን አለ እሱ ከሄደ በኋላ ግን እንደው እኔ አንዳንዴ ሳስብ ይሄ ሸርተቴ ጫፍ ላይ ተቀምጠሽ ቀጥ ብለሽ ህፃናት ታች እንደሚወርዱ እንደዛ አይነት አወራረድ ነበር እናቴ የሞተች ጊዜ ጨሌዋኑ ሰጃሉ እንደሚመለስ ነው ስትለያዩ ሲሄድ አብሮ ማገልገል ትልቅ በረከት ነው እንደው ምናልባት ካንቺ የህይወት ምዕራፍ በመነሳት ይህንን ፕሮግራም የሚከታተሉ ሴት እህቶችሽ ምን እንዲማሩ ትናፍቂያለሽ ምን የኔ ህይወት ያስተምራል ብለሽ ትነግሪናለሽ ፊቴን አሳምረ ውስጥ እሳት አንድደ ለምን ትጫወትብኛለህ አልኩኝ ጌታን ብዙ ከኔ ጋር ዋጋ የከፈለሽ ስለሆነች የጌታ ጸጋና ሰላም ከናንተ ጋር ይሁን ውድ የአሜን ቲቪ ተመልካቾቻችን ይህንን ፕሮግራም በአሜን ቲቪ እንዲሁም በኤልሻዳይ ቲቪ የምትከታተሉ ሁሉ ሰላማችሁ ይብዛ እያልኩኝ ሰብለ በቀለ አብሬያችሁ ቆይታ አድርጋለሁ ለምትሰጡን ሐሳብ አስተያየት ከልብ እናመሰግናለን የዩቲዩብ ቻናላችንን ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በጌታ ፍቅር ጋብዛችኋለሁ ዛሬ በገርጂ ሙሉ ወንጌል ቤተክርስቲያን በወንጌላዊነት ከምታገለግል እህት አስቴር ጋር አብሬ ቆይታ አድርጋለሁ በጣም የሚያስገርም የህይወት ምስክርነት ብዙ የምትማሩበት ብዙ የምታተርፉበት ቆይታ ነው የሚሆነው አብራችሁ ቆይታ እንድታደርጉ ጋብዛችኋለሁ አበባ መስለሽ ነው የመጣሽው አመሰግናለሁ እንዴት ነሽ እግዚአብሔር ይመስገን ሁሉ መልካም ነው ሁሉ መልካም እግዚአብሔር ይመስገን አገልግሎት ህይወት መልካም ነው ቤተሰብ ይመስገን በጣም መልካም ሁሉ ደህና ነው እግዚአብሔር ይመስገን ገርጂ ሙሉ ወንጌል እንዴት ናት ገርጂ ሙሉ ወንጌል በጣም አሪፍ በጣም ቆንጆ መሽመሽ ነው ፕሮግራም ያለው እሁድ ማለዳ ላይ ከ3 ሰዓት ጀምሮ እስከ 6 ሰዓት እስከ 5 ተኩል የሚቆያለን አርብ ማለዳ ላይ እንዲሁ የጾም ጸሎት ጊዜ አለ ሐሙስ ከ11 ሰዓት ጀምሮ እስከ 2 ሰዓት የሚቆይ የፈውስ ፕሮግራም አለን ማክሰኞ ምሽት ላይ እንዲሁ የትምህርት ጊዜ አለ ቸርች ውስጥ በዚህ ወጣቶች ፕሮግራም አለ ቅዳሜ ከ10 ሰዓት ጀምሮ ታዳጊ ልጆች ደግሞ እሁድ ከሰዓት በኋላ ከ10 ጀምሮ እነሱም እንዲሁ የራሳቸው ፕሮግራም አላቸውና በጣም ጥሩ የተደራጀ ነገር ያላት ናት ገርጂ ሙሉ ወንጌል ማለት እግዚአብሔር አንቺ በፈውስም በነፃ መውጣት ማገልገሎት ላይ ታገለግያለሽ አገለግላለሁ መሽመሽ ነው ያንቺ አገልግሎት ሐሙስ ምሽት ላይ ከ11 ሰዓት ጀምሮ እስከ 2 ሰዓት በሚቆየው ፕሮግራም ላይ እንዳጠቃላይ እንደ ሙሉ ጊዜ አገልግሎት እንደ ሙሉ ጊዜ አገልጋይ ሁሉም አገልግሎት ይመለከተኛል አገለግላለሁ በተለየ ሁኔታ ደግሞ ሐሙስ ምሽትን አርብ ጧት ጾም ጸሎት ላይ አገለግላለሁ ስለዚህ ነፃ መውጣት እንዲሁም የፈውስ አገልግሎት ለሚፈልጉ ሐሙስ ማታ ገርጂ ሙሉ ወንጌል አለቻስቱ ደስ ብሎኛል ጌታም አላው ጌታ ያለ እግዚአብሔር ይመስገን ያው ባንቺ ውስጥ ያለውን ጸጋ ደግሞ እንከፈላለን የሚል ሐሳብ ነው እንደው ወደ ኋላ ደግሞ መለስ ብለን ብዙ ያንቺ የህይወት ምስክርነት ብዙዎችን የሚያስተምር የሚነካ ነው ከልጅነትሽ ጀምሮ ያሳለፍሽው የህይወት ምዕራፍ ከፋሚሊ ጀምሮ ማለት ነውና ቤተሰቦችሽ አይ ቲንክ ይባድ አምልኮም ነገሮች ነበሩትና እስቲ እሱን ዳሰስ ያደረገን ደግሞ እንመጣለን ሰብልያ መሰግናለሁ በመጀመሪያ እንግዳሽ ስላደረግሽኝ ጌታ ይባርክሽ በጣም ነው ማመሰግነው በልጅነቴ እንግዲህ የተወለድኩበት አካባቢ ኦሮሚያ ክልል አዳ በርጋ ይባላል የተወለድኩበት ቦታ እዛ ነው የተወሰነ አመት እስከ 8-9 አመቴ እዛ ነው ተወልጄ ያደግኩት በነዛ ጊዜያቶች ውስጥ ያው ቤተሰብ ውስጥ የሚደረግ አምልኮ አለ ከእግዚአብሔር ውጪ የሆነ ነገርና በዛ ውስጥ ነው ያደግኩት ግን በጣም የሚገርምሽ ነገር እዛ ውስጥ ሆኜ አልቀበለውም ነበር ወንጌልን አውቄ ግን አይደለም ያው ኦርቶዶክስ እምነት ተከታዮች ነን ቤተሰቦቻችን ተቀላላና ቤተክርስቲያን እንሄዳለን ከዛ ውጪ ግን ያ የሚደረገው ነገር በፍጹም አልቀበልም ምንድነው የሚደረገው
አምልኮ ይደረጋል። ይሄ በዓላቶች በሚሆኑበት ጊዜ ሌላ ቦታ ነው የሚካሄደው። ሰዎች ቤት ግለሰቦች ናቸው። ለምሳሌ የአባቴ እናት ነበረባት መንፈሱና በ15 ቀን አንዴ አምልኮ ይደረጋል። ቤተሰቦች እዛ ይሄዳሉ። የምን መንፈስ? እነሱ ወፋ ነው የሚሉት። ብዙ ስም አለው። ሰው በጣም ብዙ ነው የሚገርምሽ ነገርና በየቀኑ ይለዋወጣል። በየአምልኮት ቀናቶች ስሙ ነው የሚቀየረው። ይቀየራል። በዚህ ቀን እንትና ነው አዳትቼ የሚባል አለ፣ አዳበይ የሚባል አለ፣ አዳንጉ የሚባል አለ፣ አባዳካ የሚባል አለ። በጣም ብዙ ነው የሚቆጠረውና እንግዲህ ይሄ የዛሬ ስንት ዓመት በጣም ወደ ኋላ ወደ 30 ምናምን ዓመት በፊት ማለት ነውና በእነዚህ በዛ ውስጥ ነው ያደኩት። እዛ ውስጥ ሆኜ ግን ተቃራኒ ነበርኩ። ማድረጋቸው ነገሮች በሙሉ በተለይ እኛ ቤት ውስጥ እናቴ የምታስተነቅቀኝ ልጅ 7 ዓመት ከሞላውና ጥርስ ከወለቀ በኋላ የወተት ጥርስ የሚባለውን ከነቀለ በኋላ ሙሉ ሰው ሆኖ ማምለክ እንዳለበት አለ። ይዞ የሚሄዱት ሳር አለ ምናምን ነገርና እነሱን ይዤ እንዲሄድ ታስገድደኝ ነበርና አልፈልግም እላታለሁ። እሷ ደግሞ ትፈራዋለች። ያው የኖሩበት ስለዚህ ድባቡ ግን እንዴት ነው? እንደው ምናልባት አንዳንዴ እኔም በራሴ አምልኮ ምን እንደሚመስል ስለማላቅ ምናልባት የተለየ የምታስታውሽው ምንድነው የሚደረገው? እዛ ስኬድ ያው መንፈሱ ያለበት ሰው ልዩ ቦታ አለው። ልዩ የሚቀመጥበት መቀመጫ አለው። ቤት አለው። ጀማው ይሰበሰባል። ከፋሚሊ ሊሆን ይችላል፣ ከሩቅ ቦታ የመጡ ሰዎች ሊኖሩ ይችላሉ። ከተሰባሰቡ በኋላ እሱ መጋረጃ ውስጥ ይገባል። አሁን አያቴ እንደዛ ነበር የምታረገው በልጅነቴ የማስታውሰውና እዛ መጋረጃ ውስጥ ሆና ነው የሆነ ድምጽ ታሰማለች። እንግዲህ በልጅነት አይምሮ ያን የምሰማው ውጭ ያሉ ሰዎች ደግሞ የሆነ ድምጽ የሚዘፍኑበት አይነት የዘፈን አይነት ነገር ይሁን አምልኮ ይሁን አላቅም አለ። ያዜሙ ነው የሚጠብቁት። ያን ለዛ መንፈስ ያዜማሉ። አላስታውሰውም የሚሉትን ነገር አላስታውሰውም፣ ግን እንትን ድብ ያለ አዎ እሱን እንትን ያደርጋሉና በዛ ውስጥ ነው ያደኩትኝ። እዛ ውስጥ ሆኜ ፍጹም አልቀበለውም። አፍር ነበር። እኔ ያሳፍረኝ ነበር። ለምን እንደሆነ ባይገባኝም አፍራለሁ በጣም እና በዛ ውስጥ ራሴን ሳልከት ነው እንደዛው ከናቴ ጋር እንደተጣላው በኔ ስም ይዛት ነበር እሷ። ይሄ በሳር ቆርጦ አርጥብ ቅጠል ምናምን ይዞ ይሄዳሉ እነሱና እንደዚህ በዚህ ሞልታ ነው የምትሄደው። በኔ ስም ይዛት ሄዳለች። ያይቺን በእጅሽ ያይሳል ይዝምላታል። ሁሌ ጸምኖ ከናቴ ጋርና ዘመንሽ እንዲ ለመለም መልካም ምኞት ነው ወይስ ለአምልኮ? እንደዛ ነው የሚያደርጉት። ይሄዱና እዛ አለ እንደዚህ ሙሰሶ አለ፣ በራፍ ላይ አለ 3-4 ቦታ ያሳር ይጥላሉ እየገቡ ወደዛ ያሳር። ኦኬ አዎ። እና በእንደዛ ነበር አምልኮ የሚያደርጉት የነበረውና ግን እንደው ማለት እኔ ገና ከልጅነት ከማህፀን መረጥኩ የሚለው እግዚአብሔር ቃሉን ካወቅኩ በኋላ እሱን ነው ማስበው። ተመርጬ ነው ማለት ነው። አውቄው አይደለም ግን ተመርጬ አለው ማለት ነው። ጌታው አሁን ስገባይ ማለት ነው። ያኔ ምንም ማቆ ነገር የለምና በዛ ደሜሽ ነው ተይ ነበር። ደስተኛ አትሆኝም ነበርና ደስተኛ አላቀውም። ደስተኛ ግን አይደለም። ለምን እንደሚደረግ አላቀም። የሚደረገው ግን ያው በልጅነት አብረሽ ትሄጃለሽ ቤት ብቻሽን መቅረት አትችይም። ግን ለምን እንደሚደረግ እኔ አይገባኝም። እኔ ግን አልፈልገውም። በፍጹም አልፈልገውም ነበር። ከዛ ወደ 9 ዓመት አካባቢ ሆኜ ለትምህርት ወደ አዲስ አበባ መጣሁኝ። እዚህ ነው ኦልሞስት ብዙ ጊዜ ያሳለፍኩት ያደኩት ማለት ነው። ምናልባት እንደው ቤተሰቦችሽ ላይ ያምልኮ በአዳምልኮ ያደረገው ነገር አለ? ምክንያቱም ሰይጣን ሲመለክ የማህሪ አምላክ አይደለም፣ የፍቅር አምላክ አይደለም፣ ሸታም ነው። ስለዚህ በጤናም በአደጋም ያመለኩትም ተመልሶ የሚበቀል ነውና እንደው በቤተሰቦች ውስጥ በዛ ጊዜ እንደው ክፉ ነገሮች ይገጥሟቸው ነበር ባሊያንን ባለማድረጋቸው ውስጥ ምን ተታዘቢ ነበር? እናቴ የምትነግረኝ ማቀው እኔ ከኔ በፊት የነበሩትን ተላላቆቼን አላቃቸውም። ያው እንትን ስለሆኑ ማለት ነው በህይወት ስላላየኋቸው 2 ልጆች ሞተውባታልና ማድረግ የነበረባትን ነገር ሳታደርግ በመቅረቷ ያ ነገር ልጆቿን ነግሯት እንደገደለባት ስትናገር ሰምቻታለሁ። ይሄን አጉድለሽብኛል ብሎኝ የመጀመሪያ ልጄ በአንድ ቀን ትኩሳት ያዛት ወዲያው ሞተችብኛለች። አሁን እሷ እንኳን ህይወቷ ሲያልፍ ያሉ ቤተሰብ ሲነግሩኝ ማለት ነው እንግዲህ ዛሬ 14 ዓመት አካባቢ ነው እናቴ ያረፈችውና ለሷ እንኳን ልብሽ ከኔ ርቋል ብሎ ተናግሯት ቤት መታ ወደቀች። እሱ ነው የገደላት የሚል ነገር
ሰምቻለሁ እኔ እዚህ ነኝ ያለሁትኝ ያው የመጨረሻ ደረጃ ላይ ሆና ነው የሄድኩትኝ ተጠርቼና በጣም ከባድ ተጽዕኖ እንደሚያደርግባቸው ይታወቃል እነሱም ይፈሩታል ያመልኩታል አምልኮን ካጎደሉበት ፊት ለፊት ነው ነገሩን እንትን የሚያረጋቸውና ሰው ጌታ ከሌለው የሚከላከልለት ከሌለው የሚጠለልበት መጠለያ ከሌለው የተጋለጠ ነው የቤተሰብ መራሱ ልጅ አንቺ ላይም ሊመጣ ይችላል ማለት ነው ጌታ ከሌለው አዎ በትክክል ያው ተከታይ ናቸው ተከትሎ እሱን ነው የሚያመልኩት ከነሱ እኔ የሚገርምሽ እናቴ የሞተች ጊዜ ጨሌዋን ወሰጂ አሉኝ ሴት ልጅ አንድ ብቻ ነኝ እኔ ነኝና ሁለት ወንድሞች አሉኝ ወሰጂ አሉኝ አይ እኔ ከዚህ ወጥቻለሁኝ እንዲያውም መጀመሪያ ስጡኝ አልኳቸውና ላቃጥላት ይዤ ጓሮ ክብሪትና ጋዝ ይዤ ሲሄድ ቡዳይ ውስጥ አለ ትልቅ ነው እና ሲሄድ አንድ የወንድሜ ልጅ አለ ተከትላኝ ተቀበለች እዛ ውከት ሊፈጠርብኝ ሲሆን ግን አይጠቅምሽም እኔ ላቃጥለው ነው ያመጣሁት ምንም አይጠቅምሽ ይዘሽ እንዳትሄጂ አልኳትን ከእጄ ነጠቀችና ወሰደችብኝ ማለት ነው እና ይሄዳል እንደ ውርስ ማለት ነው ይሄዳል ካንዱ ወደ አንዱ ነው የሚተላለፈውና ሰው ጌታ ከሌለው ከዚህ ነገር መከለል አይችልም የተጋለጠ ነው ማለት ነው ተናግሮም ነው ደግሞ እንዲካላ በዳላይዳ ነው የሚጨምርባቸው ሰው ልጅ ሞቶብሽ ሌላ በጋምጪ በሪያምጪ እንጨት ጉቶ ተሸክመሽ ነይ ተላየ ተዛዝ ነው የሚሰጣቸውና እንደዛም ገሎባቸው እንኳን ቀጥሎ ሌላ እንዳይሞትባቸው ሌላ ተዛዝ ያዛቸዋል እና በእንደዛ አይነት ውስጥ ነው የኔ ቤተሰቦች የነበሩት አሁን ያለው ጄኔሬሽን ይሻላል አሁን የኔ ታላቅ ወንድም አለ አያደርግም ምንም ነገር አያደርግም ልጆች እዛ መቺሳ ብሎ ይወስዳሉ እህል ልክኛ አስራት እንደምናወጣ አስራት ያወጣሉ እነሱም ከእርሻቸው ከላምርቢያቸው ከወተት ከቅቤ ከተለያየ ነገርና አላረግም ማለት ነው አሁን ሲነግረኝ ማለት ነው አንድ ጊዜ ጌታ ድል ሰጥቶኝ እዛ ኢታያ የሚባል ቦታ ላይ ኮንፈረንስ አድርጌ ነበር ለ3 ቀን እና እዛ ኮንፈረንስ ላይ ጋበስኳቸው በያምኑም ባያምኑም ማለት ነውና እዛ ሰዎች ሲፈወሱ ባጋንንት ስራት ያለው ነፃ ሲወጡ ደግሞ አካባቢ ላይ እንዳለው ነው እንግዲህ ዛር ከሆነ ዛር ነኝ ጨሌ ከሆነ ጨሌ ነኝ ብሎ ለፍልፎ ነው መንፈስ የሚወጣውና በዛ ወንድሜ ትንሽ ልቡ ተለወጠ ማለት ነው ጌታንም ባይከተል በርግጥ አንድ ወንጌላዊ ነበረች ከኔ ጋር እዛ አብረን ሄድነውና ቃል ኪዳን አስገብታቸዋለች አልቀጠሉበትም ይዞ እንትኑን አልሄዱም እንጂ ቃል ገብቷል ከውስጡ ግን የሆነ ነገር እንደተመታኔ አስባለሁ ከዛ ጊዜ ጀምሮ እንደዛ አይነት ነገር ላይ የሉ አያደርጉም እሱ አንዱ ለውጣቸው እንደሆነ አስባለሁና ደስ ይለኛል ሳስብና እግዚአብሔር ይመስገን ሰይጣን ጥሩ ነው አሁን ያለው ጄኔሬሽን ጥሩ ነው በቃ ከዛ ጋር የተቆራኘ አይደለም ቢሆንም ግን አንዳንድ ጊዜ ያ ሀረግ ከተላል እውነት ነው ከተላል ተስኖ አለ እህቶችሽ በርግጠኝነት ምንም በማያውቁት ነው ሰይጣን የተበቀለው እውነት ነው በጣም የሚገርም ታሪክ ነው እንግዲህ ሰይጣን ሁሉ ጊዜ ምህረት የለም እሱ ጋር በቀል ጥፋት ነውና ይሄንን ፕሮግራም ተከታተሉም ደግሞ መዳን በክርስቶስ ኢየሱስ ነው ክርስቶስ ኢየሱስ ነው ከዛ የሚያወጣው እንግዲህ ያንን ተቃውሚ ነበር በመቃወም ውስጥ ያለሽ ወደ አዲስ አበባ መጣሽ የደህንነትሽ መንገድ እንዴት ነበር ወደ አዲስ አበባ መጣሁኝ ያው ለትምህርት ነው ለዚህ መጣሁኝና ዘመድ ጋር ነበርኩ ከዛ ከልጅ አባት ጋር ተገናኘን ከሱ ጋር ሆኜ ነው ጌታን ያገኘሁትኝ ጌታን አገኘውን ባል ጌታ ራሱ እኔን ያገኘበት መንገድ ኦርቶዶክስ እምነት ተከታይ ነኝ ያው ቤተክርስቲያን ሄዳለሁ እዚህ ያሉት ደግሞ ዘመዶቼ ብዙዎቹ የቄስ ቤተሰብ ናቸውና ከነሱ ጋር ደግሞ ቤተክርስቲያን በጣም መሄድ ወዳለሁኝ እንደዛኛው አልተጋፋኝም ወደ ቤተክርስቲያን መጥቼ እዚህ ቤተክርስቲያን መሄድና ጾማለን ቤተክርስቲያኒቷ ስርዓት ሁሉ እንከታተለን እንፈጽማለንና በዛ ውስጥ ነው የነበርኩትኝ አንድ ቀን አንዲት እህት በዛን ጊዜ ያው እሷም ኦርቶዶክስ ናት አሁንም ኦርቶዶክስ ናት እሷ እንጠፋለን አለችኝ ከልጅ አባት ጋር አንድ ላይ ነን በዛን ሰዓትና እንጠፋለን ተያይዘን ምናምን አለችኝና ተመካከረን በዚህ ምክር ላይ ያለን እዛን ሁለት ሌሊት ህልም አየሁኝ እኔ ምን ህልም ያለሁኝ በጣም መልኩ ቀይ የሆነ ሰው ነው ጊታር ይዟል ይዘምራልና እንደውም ያው ወደ ጌታ ከመጣው በኋላ ሳውቅ መጋቢ ታምራት ኃይሌ ነው በዛን ጊዜ በህልም ያየሁትና አላቀውም ዝሙሩንም አላቀውም ከዛ በፊት ግን ነፍሴ ወይ እግዚአብሔርን ባርኪ
አጥንቶቼ ታላቅ ስሙን ባርኮ የሚል ዝማሬ ያለው 85 ዓመተ ምህረት ላይ ነው የወጣው ያ ካሴትና እሱ መዝሙር እየዘመረ የምትሄጂ ወደ ሞት ነው ጌታ ግን እጁን ዘርግቶ ህይወት ሊሰጥሽ ይለምንሻል ይለኛል በህልሜና ተነሽ ለአምላክሽ ለእግዚአብሔር እንዘምር የሚል ድምጽ ተሰማለሁ ማለት ነው ከዛ ይሄን ድምጽ ሰማሁኝ በእንቅልፍ ልቤ ሆኜ ነው ከሱ ጋር ተነስቼ መዘመር ጀመርኩ ብትሄጂ ሬሳሽ ነው የሚመጣው ስለዚህ የህይወት ጌታ ተቀብለሽ በሱ እንድትኖሪ ይለምንሻል ይያለልኛል ተነስቼ ከሱ ጋር ማድረሳው ቃል ነው ያቀለኔ ማለት ነው አሁን ይሄንን ህልም አየሁኝ ጣዋት ተነስቼ ለዛች የተነገርኳት ዋው አለች በቃ ይሄ የጴንጤዎች አምላክ ነው የተናገረሽ ትሞቻለሽ ካልሽ ደግሞ ትሞቻለሽ ስለዚህ እዚህ ጋር ድንኳን ጥሎ አሉ ድንኳን ውስጥ የሚያለቅሱ እዛ ያለቅሳሉ ሂጂ ከነሱ ጋር አልቅሽ ያንቺ ጣፈንታዛ ነው ዋው አንቱ ነገረችኝ ቦታውን አሁን ያለውባት አጥቢያ ቤተክርስቲያን ናት ኦኬ በዛን ጊዜ ድንኳን ውስጥ የሁለት ወገኖች ቤት ውስጥ ነበረ ጸሎት ህብረት የሚደረገውና ሄድኩኝ ቤተክርስቲያን ሄዳለሁ ብዬ ሳንቲም ተቀብዬ ከሱ እሁድ ማለዳ ማለት ነው 12 ሰዓት ላይ ሳንቲም ሰጠኝ ጊዮርጊስ ቤተክርስቲያን ለኛ ቅርብ ነው እዛ ሄዳለሁ ብዬ ነው ከቤት የወጣሁት ከዛ ሄድኩኝ ሲሄድ የምርም በጣም የሚገርም ጸሎት ነው የሚጸልዩት ድምጻቸው ልክ የንብ ድምጽ ነው የሚመስለው ከውስጥ ሳሎን ላይ ነው የሚዘለየው ገና ድንኳን ተጥሎ ነው ወደ ህዝብ የሚመጣበትና 85 ዓመተ ምህረት ማለት ነው እና ያንን ጸሎት እዛ በረንዳ ላይ ቁጭ ብዬ ሰማዋቸው የሚገርም ድምጽ ነበር የሚሰማው ይሄ የንብ እንደዚህ ስትሰሚ ድምጹ አንዱ ለይተሽ አታቂም እና በጋራ ይሁን የሚያምር ድምጽ ነው ድምጽ እንደሱ አይነት ነገር ውስጥ ሰማኛል ውስጥ በጣም ደስ ይያለኝ ሰማዋቸው ከዛ ነግራይ ነበር ደግሞ ልጅቷ ምን አለችኝ ጌታን የምትቀበሉ ይባላል ብላኛለች ተነስተሽ ያኔ እንደዛ አዎ ሌላ ስብከት የለኝም የሰማሁት የወንጌል ቃል የለም ከዛ ልክ ያንን ሰባኪ ሰብኩ ጨርሱ ምን እንደሰበከ አላቅም በለቱ የተሰበከው ስብከት አልሰማሁኝም እኔ በጠብቃት ያቺ ቃል እሷ አይነገረችኝ ነበርና ልክ ጌታን የምትቀበሉ ሲባል የመጀመሪያ ሰው ነበርኩኝ መድረክ ፊት ለመገኘትና በዛ መልክ ነው ጌታ ያገኘኝ ጌታን ተቀበልኩ እንደግል አዳኜ ያው ለደህንነት ትምህርት የሚያስተምሩን ሰዎች አገኙን ቀጠሮ ተያይዘን እንዳሁኑ ስልክ የለም ያው በቀጠሮሽ ቀን ነው የምትገኙና ከዛ በዛን ሰዓት ያው በቀጠሮ ሳምንት ጧት በማለዳ ነው የተባለውና ከዛ እኔ ዝም ብዬ ቤት ውስጥ ኢየሱስ የሚለውን ብቻ ዝም ብዬ የጠራው ጸልዩ እንደዚህ ብላችሁ ምናምን የሚል ነገር ሆናልና እንደሱ እየተባልኩ ቤት ውስጥ በመንፈስ ቅዱስ ተሞላው በቤቴ ሳምንት ገና ትምህርት ሳልጀምር ከዛ ላስተማሪ የነገርኩት እንደዚህ ብዬ ስለው ዋው በቃ እግዚአብሔር አግኝቶሻል አንቺ ያለኝ ከዛ ደህንነት ተማርኩ 7 ወር ነው ያኔ አስተማሩን ጥቅምት ወር ላይ ነው 85 ዓመት ጌታን ያገኘሁት ግንቦት 7 በዛው አመት ተጠመቅኩኝ ዋው ቀጠና 2 ሙሉ ወንጌል ነው የተጠመቅነው ጥምቀት ወሰርኩ ከዛ ለአንድ አመት ያህል በጌታ ቤት ቆየሁኝ በዛን ሰዓት ማለት ነውና አያይዤ እንደው ልንገርሽ ይሄንን ቤት ባለቤት ቤት መዋል ጀመረ ማለት ነው ልጅ አባት ቤት ቁጭ አለ ያጠናል ትምህርት ነበርውና ከዛ መሄድ አቃተኝ ቸርች መሄድ አቃተኝ በዛው አትጂልሽ ነበር አዎ ተደብቄ ነው እስከ 7 ወር ተማርኩት ያወቀብኝ የጥምቀት ዕለት ነው በለሊት መውጣት ነበረብኝና ያኔ ነው ነገርኩት በ7 ወር ከዛ በፊት መጸልይበት ቦታ ዛሽ እንደ ቤት ሄጄ ነው መጸልዩ ምናምን በቃ ሻወር ቤት ውስጥ ምናምን ነው እንጂ ፊት ለፊት መጸለይ አልችልም በደሜ ይበልጥሽ ነበር አዎ ትልቅ ነው እሱ ይበልጠኛል ተደብቄ ነበር ያን 7 ወር ተምሬ ጨረስኩትኝ ከዛ ተጠመቀን ከተጠመቀን በኋላ ጥቂት ጊዜ ቆየሁኝና ወደ ዓለም ተመለስኩኝ እልም ብዬ ማለት ነው ምንድን ነበር ምክንያትሽ ምክንያቴ ደከምኩኝ ማለት ይሄ በቃ ቴጅም ቸርችም ስለኝ አልገባኝም ገና እንግዲህ 7 ወር ነው የተማርኩት በግሌ መጽሐፍን ቁጭ ብያላ ነበብኩኝ የገባኝም ነገር አልነበረም ግን ያው መቼም አንዳንድ ጊዜ ደግሞ ምክንያት ይኖርሻል የራስሽ ምክንያትና ምክንያት ነው ብዬ የምለው በዛን ሰዓት አንድ ሰው ባክ ጸልይልኝ ደክም ያለው ምናም ብዬ ስለው አልጸልይልሽም ማለት ቸርች ውስጥ ማለት ነው ቸርች መንገድ ላይ ነው ያገኙት ቸርች ውስጥም አይደለም ክርስቲያን የሆነ ሰው ነውና አልጸልይልሽም ማለኝና በዛው አፎረፉ ማለት ነው ኦኬ እና ያው አንዳንዴ ራስሽን እንደምትጎጂ አይገባሽም የክርስቲና ህይወት ስታኮርፊ ማለት ነው አኮረፍኩኛውና አሁን ስገባኝ ራሴን የጎዳውት ደሞም አልጸልይልሽም ያለበት ምክንያት ይኖረዋል እሱም እንጂ እኔ ወደ ቸርች እንዳልመጣ ፈልጎ እንዳልሆነም ደግሞ ማስበው ትንሽ
እንትን ካልኩ በኋላ ነውና ግን ምናልባት አሁን ከልጅሽ አባት ጋር ስትገናኙ እሱ አንቺም በጌታ አልነበርሽም እሱም በጌታ አልነበረም ክስተቱ እንዴት ነበር እንደው ተወቃችሁ ያው መዋደድ ሌላ ምንም የለው ሌላ ምንም የለው ኦኬ መዋደድ ነው ልጅ ነበርሽ ልጅ ነበርኩኝ እኮ ምንም ያስቀመጥሽው ክራይቴሪያ ምናምን አልነበረም ምንም አላውቅም ከሱ መጣ ጥያቄው ምንም አላውቅም ከዛ ልጅ ወለድን የተወሰነ አመት አብረን ኖርን እሱ ሄደ ከዚህ ሀገር ወዴት ሄደ ብዙም አልኖርም ራሱ አብረን ራሱ በጣም ጥቂት ጊዜ ወደ ኤርትራ ሄደ የኢትዮ ኤርትራ ጦርነት ተጀመረ ተለያየን 90 ዓመተ ምህረት ላይ መስለኛል ያ ጊዜ 90 ዓመተ ምህረት ላይ ተለያየን ከዛ ከሆነ 20 ዓመት ምናምን አካባቢ በኋላ ወደ ጌታ ሄደ ስለዚህ ስትለያዩ በቃ just like ምንም ቻውም ሳይልሽ ምንም ሳይልሽ በሰላም ነው ከዚህ ኤርፖርት ተላይተን ነው የሄደው ሲሄድ ማለት ከዛ በኋላ ድምፁ ጠፋ በቃ አልተገናኘንም እንደሚመለስ ነው ስትለያዩ ለስራ ነበር እንደዛ ነበር የተለያየ ነው ከዛ ከብዙ ጊዜ በኋላ ያው በ20 ዓመቱ ነው መኖሩንም ያወኩትኝ ከ20 ዓመት በኋላ ወደ ኢትዮጵያ ተመልሶ መጣ ብዙም አልቆየም ከኔ ጋር ይኖርንም ለብቻው ነው የኖረው ተከራይቶ በዛው ወደ ጌታ ሄደሱ አረፈ ኦኬ ምናልባት እንደው ግን አንዳንድ ጊዜ በካንቺ ህይወት ደግሞ ምንማረው ነገር ይኖራል በያስባለሁኝ አንዳንዴ አንቺ ልጅ ነሽ ከዛ እሱ ደግሞ ማሽሩድ ያደረገ ነው ከዛ በትዳር አብራችሁ ኖራችሁ ድንገት ከህይወትሽ ሲወጣ ምናልባት ነገን አስቦ ትቶ የሄደው ለልጆችሽ ቅርስ ነገር ነበረው ወይ ደግሞ ምልክቶች ነበሩ እንደው እንደማይመለስ እንደው ልጅነትም ሆኖ ያላስተዋልሻቸው ነገሮች ነበሩ በርግጥ እኔ በዛን ሰዓት ምንድነው ልጅነትም አለ ልጅ ያለው ደግሞ ትኩረቴም ልጅም ላይ ነው ስለኖርም ደግሞ እሱ ነው የሚያኖረን እኔ ምንም ማቀው ነገር የለም አብረን እስከ ኖርን ድረስ ግን ታላቅ ወንድሜም አባትም ለኔ ቤተሰብም ሁሉ ነገር የነበረ ሰው ነው በጣም ነው የምወደው የነበረው ሲሄድም ያው እንዳልኩሽ በሰላማዊ መንገድ ሸኝቼው ነው ትቶልን የሄደው ነገር ግን ምንም ነገር የለም ቤት ክራይ ውስጥ ነው የነበርነው እዛ ውስጥ ነው ጥሎን የሄደው ለአመት ያህል በዛ ቤት ክራይ ውስጥ ያው እጄ ላይ ያለችዋን እየከፈልንም እየተንገታገትኩም የራሴ ልጅ አለች የምታገለግለን ልጅ ቤት ውስጥ አለች እንደገና ደግሞ ሌላ ማሳድጋት ልጅ አብራኛለች ትቶን የሄደው ማለት ነው እሱ ከሄደ በኋላ ገንዘቡ የሚተካበት መንገድ አልነበረም እኔም ራሴ እሱ ላይ ነበር ዲፔንደንት እሱ ላይ ነበር ኑሯችን ሁሉ ነገሩና እሱ ከሄደ በኋላ ግን እንደው እኔ አንዳንዴ ሳስብ ይሄ ሸርተቴ ጫፍ ላይ ተቀምጠሽ ቀጥ ብለሽ ህፃናት ታች እንደሚወርዱ እንደዛ አይነት አወራረድ ነበር ማውረዳችን ጥሩ ኑሮ ነው የነበረን አብረን እስካለን ጊዜ ድረስ እና ግን ከዛ በኋላ በቃ ወደ አስደናቂ ወደ ቻሌንጅ ውስጥ ነው ወደ ህይወት ቻሌንጅ ውስጥ ነው የገባው ከባድ ነው አይደል ብቻሽን ልጆች እጅግ በጣም ከባድ ምን አሳለፍሽ እስቲ በጣም ከባድ ጊዜው ለኔ እሱ ከሄደ በኋላ 3 አመታቶች እጅግ በጣም ከባድ የሚባሉ ጊዜያቶች ነበሩ ያው እኔና ልጄ ብቻ ቀረን ኋላ ላይ ልጄን ይዤ እግዚአብሔር በረዳኝ መጠን ያው እሷን በጥርስ ይዞ እንደመኖር በቃ እንዲ አንቀሽ ይዘሽ እንደማሳደግ ትኩረቴ ሁሉ እሷ ላይ አይኔ ሁሉ እሷ ላይ ሆኖ ነበር ያሳለፍኩትኝና የሚገርምሽ ነገር እዛ ውስጥ ሆነን ገንዘብ ከሌለ በምን ትኖሪያለሽ ቤት ክራይ መክፈል አለብሽ መብላት አለብሽ መጠጣት አለብሽና 3 አመቷን አንድ ማለዳ ላይ ዝም ብዬ እየጸለይኩኝ ወደ ቸርች ሄድኩና ቤት ክራይ የመጨረሻ ክራይ ከፍዬ ጨርሻለሁ የመጨረሻ ክራይና 8 ቀን ነው የኖርነው ክራዩን ከፍዬ ወር እንግዲህ እየመጣ ነው በጣም ጌታ ፊት ጸለይኩኝ ቀጥሎ ምንድነው ማድረግ ያለብኝ ብዬ ወደ ቸርች ሄድኩ ቸርች ሲሄድ እየተጸለየ ነው ገብቼ መጸለይ ጀመርኩኝ አንዲት እህት ቤት ሰጥቼሻለሁ ይላል እግዚአብሔር የሚል መልእክት መጣ ያዛ እንግዲህ ከዚህኛው ቤት ሙሉ ቤት ነው የተከራይተን ነበረው ከዚህኛው የተሻለ በእኔ አቅም መክፈል የሚችለው ቤት ይሆናል ጌታ ምናገረኝ የሚል ነገር ነበርኝና ለካ ጌታ ሌላ በነፃ ነው ቤት ያዘጋጀልኝ እና ከዛ ወጣሁኝ በማለዳ 12 ሰዓት ቅዳሜ ጧት አርብ ነው የሆነው ቅዳሜ ጧት መቼ መሰለሽ 91 ዓመተ ምህረት ማለት ነው ቅዳሜ ጧት በሬ እንኳኳል ከዛ ፍት ሳረግ ማላቃት ሰላምታ ነው ያለን ሰፈር ላይ ከዛ ውጪ ቅርበት የለንም እሷ ናትና ፈልጌሽ ነው አለች ፈልጌሽ ነው ግቢ ያስለቅ አልገባም ፈልጌሽ ነው ቤቴ ነው መፈልግሽ አለች
አላቃትም እንዴት ብዬ ነው ቤት የምሄደው ፈራሁ ከዛ እዚሁ ለምን አትነግሪኝም አልኳት ከዛ አይፈልግሽ ነው ምናምን አለችና እሺ ንገሪኝ ነይ ቤት እንሂድ ቤት ሄድኩኝ አብሬያት ጌታ ለሊት ተናገረኝ ቤትሽን ስጫት ብሎኛል ብላ አንድ ሰፋ ያለ ቤት አንድ ክፍል ይሄንን ስጫት ብሎኛል ጌታ ነው ያዘዘኝ አለችኝ ከዛ ዛቤ ገባሁ ማለት ነው መቼ ነው ይሄ ደሞ እንዲያልኩኝ እግዚአብሔርን ይሄ ነገር ምኞቴ እንዳይሆን ማለት በዛን ሰዓት የሚያስፈልገኝ ቤት ነውና አንዳንዴ ያው እንግዲህ የቆየሽ ክርስቲያን ስትሆኚ ተፈራለሽ ይሄ የጠላት ሐሳብ ይሁን የሚል ነገርና እንደው እንደዛ እንዳይሆንብኝ ጌታ አሁን መጸለይ አልችልም ምልክት ስጠኝ የጌታን ምልክት ጠየቁ የጠየቁትን ምልክት ሰጠኝ ኦኬ ከዛ በቃ ይሄ ነገር እግዚአብሔር ፈቃድ ነው አልኩኝ እዛ ቤት እቃዬን አስገባው 3 አመት እዛ ቤት ኖርን ያለምንም ክፍያ ምንም ነገር አልከፍልም 3 አመት እዛ ቤት ውስጥ ኖርን እዛ 3 አመት ስንኖር እንግዲህ ያው የሚበላ የሚጠጣ ያስፈልጋል አንዳንድ ቀን ሰዎች እንደዚህ ምስክርነት መድረክ ላይ ሰጡን ሰማለን ከዛ በፊት በነበረ ቸርች ላይ ስንካፈልና አይመስለኝም ነበር ሰው እንዴት ውሃ ጠጥቶ ያድራል ሰው እንዴት ውሃ ጠጥቶ ይውላል የሚል ነበረኝ እና እንግዲህ እግዚአብሔር ሊያስተምርሽ ሲፈልግ እግዚአብሔር ደግሞ የሚያስተምርሽን ትምህርት ከየትም አታገኝም በራሱ በሱ መንገድ ነው የምትማሪውና ውሃ ቀድቼ እጄን ጭኜ ጸልዬ ሰጣቸዋለሁ ያችን ማሳደጋት ልጅ ነበረች ልጅ ያለች አንድ ቀራበኝ ብሎኝ ሳያውቁ ነው እነዛ 3 አመታቶች ያው ከሆነ ቀን በኋላ ትበያለች ከሆነ ቀን በኋላ ትበይ እንደሱ ነበር ያሳለፍነውና ብቻ እግዚአብሔር በዛ ውስጥ የሚገርምሽ ነገር አንድ ነገር አስባለሁ እኔ ሰው መከራ ውስጥ ስትሆኚ ከወዳጅ ከቤተሰብ ብዙ ነገር ያስተምርሻል እግዚአብሔር እሱን ትምህርት የትም ማታገኘው ነፍስሽ ውስጥ ነው የሚገባው ያ ትምህርትና የምትሄጂበት መንገድ ያ መከራ በመጣብሽ ሰዓት አብሮሽ የነበሩ ትላንትና በቁልምጫ ስም ይጠሩሽ የነበሩ ሰዎች ካጠገብሽ ይሄዳሉ አዎ እንደማያውቁሽ ግን አንዳንዴ የህይወትን መርህ አይመስልሽም አንዳንዴ ጊዜ የምናልፈባቸው መንገዶች ብቸኝነትን የግድ ሳንወድ በግዳችን ተጣጣለን እውነት ነው እሱም ብቻውን የምታይበት መንገድ ነውና ልክ ደግሞ በዛን ጊዜ ውስጥ ደግሞ ወደ ህይወትሽ የመጡ ሰዎች ደግሞ አሉ በጣም እውነተኛ የሆኑ ሰዎች በቃ ልክ እነዚህ ሰዎች ልክ ናቸው በቃ ለኔ ህይወት ትክክለኛ ሰዎች ናቸው የምትያቸው ሰዎች ደግሞ የምታገኝበት መንገድ ነው የምትሄጂበት መንገድና በጣም የሚገርምሽ በዚህ ሁሉ ውስጥ ግን ሁሉ ጊዜ ትኩስ የሆነ ፍቅር አለው ኢየሱስ ላንቺ የማይበርድ የማይለወጥ የማይቀየር በቃ ትላንት እንዲ ነበርሽ ዛሬ እንዲ ነሽ የማይል ማለት ነውና ያኔ ወደ ኋላ ተመልሼ ነበር ባልኩሽም ሰዓት ውስጥ ይሄ የእግዚአብሔር ምህረት ነው መልሶ ወደ ቤቱ ያመጣኝ 4 አመት ነው ከጌታ ቤት ወጥቼ ምን አደረግሽ ሲካባከረሽ በእነዛ 4 አመታት ውስጥ ምን አደረኩኝ መሰለሽ ባለቤቴ ይቅማል አብሬ ይቅማለሁ ይጠጣል አብሬ ይጠጣለሁ ያጨሳል አብሬ ያጨሳለሁ ይሄን ሁሉ እሱ የሚያረጋትን ነገር በሙሉ አብሬው አረጋ ተባበርኩኝ ከዛ በፊት ግን አልፈልገውም ነበር ሚውክስሽ ነገር አልነበረም እንደው ምናልባት በዛው እንዲታስ ምን አይነት እንትን ነበር የመሰለሽ ሁሉ ጊዜ እነዚህ ነገሮች እንትን ካልኩ ማታ ላይ ልተኛ ስል እንሳ ገባለሁ ኦኬ እጸልያለሁ እና ኮምፎርት አይሰጥሽም በፍጹም ሰላም አይሰጠኝም እጸልያለሁ ተስፋ ደግሞ ነበረኝ ምንድነው ተስፋ የመሰለሽ መጀመሪያ ነግሬሻለሁ ገና በሳምንቱ ነው በአዲስ ቋንቋ መጸለይ ጀመርኩት መንፈስ ቅዱስ የተመላውትና ራሴን ቼክ አረግ ነበር እንዲህ ላለን ጌታ ይሄ ነገር ከኔ ከሄደ ተተወኛል ይሄ ከኔ ጋር ካለ ደግሞ አለ ማለት ነው አተወኝ ሁሌ እንዲህ ነበር የምለው ማለት ነው ከዛ ተስፋ ምለውን ቃል ሳስብ ይሄ ጥልቅ ውስጥ የተተከለ መሰላል ታቀልሻለ ጥልቅ ውስጥ አንቺ ታች ወርደሽ እዛ ታች ድረስ ተዘርግቶልሽ የምትወጪበት ነው ተረማምደሽ ከዛ ቁልቁለት ከዛ ገደል ውስጥ ከዛ ልትወጪ ከማትጂበት ነገር ውስጥ እንደ መሰላል መወጣጫ አድርገሽ የምትወጪበት ተስፋ ያንን እኔ በጣም ያን ጊዜ በጣም በቃ አጠገቤው ነው መመክረኝ ይለ ንስሐ ግቢ ተሳስተሻል የሚለኝ ይለ ከቤተ ክርስቲያን ቀርቻለሁ አልሄድም ቤተ ክርስቲያን በቃ የራሴ ህይወት ስለሚኮንነኝ መቀላቀል አቃተኝ እነሱ አይቀሙ እንደሱ አይጠጡ እነሱ አይጨሱ እኔ ህይወት እዚህ ጋር እንደዚህ ሆኗል ስለዚህ እንዴት ብዬ ነው ይሄን ህይወት ይዤ የሚሄደው የሚል ነገር ነበረኝና
የሚገርምሽ ነገር እግዚአብሔር ግን በዛ ሁሉ ውስጥ እንዲል ነበር እግዚአብሔር ሆይ ያለ ጠባሳ ከዚህ ህይወት አውጣኝ ነበር ያለ ጠባሳ በቃ የሆነ ህይወቴ ላይ የሚቀር ጠባሳ ሳይኖር አውጣኝ እለው ነበር ጌታንና ተስፋ ያደረኩት ደግሞ እሱ አላሳፈረኝ ልክ 4ኛ ዓመቴ ላይ ምን ይሆናል መሰለሽ ህልማ ያለው አሁን ደግሜ ማለት ነው እንግዲህ 85 ነው ጌታን ያገኘሁት ይሻለው 86 87 88 90 እሱ የሄደበት ጊዜ ማለት ነው ልክ እሱ በሄደበት ጊዜ ነው እኔም ወደ ጌታ የተመለስኩትኝና ምን ይሆናል መሰለሽ ለሊት ተኝቼ በጣም ረጅም ወደ ተራራ ላይ ይዞኝ መንገድ ይሄዳለሁ መንገድ ይሄዳለሁ ከሱ ጋራ ማለት ነው ኖ ከሌላ ሰው ጋር ብቻዬ መንገድ ይሄዳለሁኝና ይሄድኩ ያለሁኝ ከወዲያ ማዶ ሁለት ሰዎች ለኔ ሰው ናቸው የሚመስሉኝና ሁለቱም ይጠሩኛል ከዛ አንደኛውን ነፍሴ በጣም ትወደዋለች በቃ እኔ የቀዩ ሰውዬ ጋር ነው የሚሻለኝ ይሄኛውን አልፈልገውም እላለሁ ግን እኔና እነሱ መካከል ትልቅ ገደል አለ መድረስ አልችልም ማለት መሄድ አልችልም ይሄን ያየሁኝ ያለው ልክ ክንፍ እንደሚያወጣ ሰው ብድግልና ያው ወደድኩት ይመጣል መጥቶ እጄን በእጁ ይዞ እዛ ላይ ተራራ ጫፍ ይዞኝ ይመጣል እዛ ተራራ ላይ እግሬን ወደ ኋላ እንዲጥፍ አድርጌ የሆነ አንድ አቀማመጥ አለ ወደ ኋላ እንዲግራቸው ጥፍጥፍ አድርገው ሰዎች የሚቀመጡትና ልክ እንደሱ አይነት አቀማመጥ እሱ መቀመጣለሁ መጽሐፍ ቅዱስ ይሰጣል ዋው እዛ ላይ መጽሐፍ ቅዱስ ይሰጠኝና ይሄ ያደራ ቃል ነው ብሎ ይሰጠኛል ማለት ነው ከዛ ከነቃሁኝ በኋላ በቃ ታምሜ ነበር ደግሞ ያው ልክ እሱም ያለ ትንሽ አሞኝ ነበር ህመሙ ምን እንደሆነ አይታወቅም ያልሄድኩበት ሐኪም ቤት የለም በሽታ ያልተገኘም በጣም ታምሜ ያለው በኋላ እሱ ከሄደ በኋላ ቸርች መሄድ ጀመርኩ ፈውስ ፍለጋ እንጦጦ መካነ ኢየሱስ ሄዳለሁ እዚህ ወደ መገናኛ ቸርቾች ነበሩ እዛ ሄዳለሁ ፈውስ የለም ከዛ አንድ ቀን መንገድ ላይ እየሄድኩኝ ድምጽ ሰማሁ የመጨረሻ ምንድነው መሰለሽ ሐኪም ምን አለኝ እንግዲህ ጭንቅላትሽ ውስጥ ደም ፈሷል ይሄ ግምት ነው እና ለዚህ ነው ጭንቅላቴን ነው መሸከም የማልችለውና ጭንቅላትሽ ውስጥ ደም ፈሷል ከዚህ በኋላ ቤትሽ ሆነሽ ነው እንግዲህ ወድቀሽ ነበር እንትኑኝ ነበር ጧት ማለዳ ላይ ተነስቼ ያው ነግሬሻለሁ የጫት እንትን ውስጥ ስለነበርኩኝ ጫት ቃምኩኝ ጧት ላይ ኦኬ መነሻው እሱ ነው ያኔ ማለት ነው ከዛ 1 አመት ነው የታመምኩትኝ ያንን ህመም 1 አመት ሙሉ ያልሄድኩበት ሆስፒታል የለም አንድ ቦታ አይቀረኝም ቸርች ማሰብ ጀመርኩኝ ወደ ቸርች መሄድ ጀመርኩኝ ሰዎች ይፈወሳሉ እኔ አልፈወስም ጾም ጸሎት ይዤ ጸልዬ ሄዳለሁ እኔ ጋር መጣ ነገር የለም ከዛ መጨረሻ አንድ ዶክተር ሳማክር እንግዲህ ይሄ የኔ ግምት ነው ጭንቅላትሽ ውስጥ ደም ፈሷል ለናገኘው አልቻልንም ጭንቅላትሽ የሚከብድሽ ከሆነ እሱ ሊሆን ይችላል ስለዚህ ቤትሽ ቁጭ ብለሽ ተስፋሽን ጠብቂ ተስፋሽ እግዚአብሔር ነው የሚሆነው ከዚህ ውጪ እኛ ምንም ልንረዳሽ አንችልም ማለት እሱ እንዲህ ብሎኝ ዞር ስል አንድ ዛው ሚሰራ ልጅ አገኘኝና በጌታ ነሽ አለኝ አዎ አልኩት እንግዲህ ወጥቻለሁ ለመመለስ ነው በጌታ ነኝ ብለውና አዎ በጌታ ነኝ አልኩት ከዛ እሺ ሄደሽ ቤትሽ ትገቢና ንስሐ ገብተሽ ጸልይ በእግዚአብሔር ፊት መድኃኒትሽ እዛ ቤትሽ ያለው አለ ይሄን ቃል ተናገረኝ ወደ ቤቴ መጣ ወደ ቤቴ ሲሄድ ግን ያዘንኩ ነበር ለምንድነው ማዘነው አሁን በምን ድናለሁኝ በቃ ልጄ ደግሞ ትንሽ ናት አባቷ የለም ምን እሷንስ ምን ላይ ትወድቃለች ምን ትሆናለች እያልኩኝ ወደ ቤቴ ይርኩ ሳለው ድምጽ ሰማሁኝ ማርቆስ 5:35 ላይ ያለችው ሴት ብዙ አመት ደም የፈሰሳት ሴት እንደሆነ መጽሐፉ ይናገራልና በእነዛ ሁሉ አመታቶች መካከል ግን አልሞተችም ደም ሲፈስ ያው ሰው ደም ከሰውነት አልቆ ሰው ይሞታልና አቅም ያጣል እሷ ግን እየተራመደች ነው ኢየሱስ ጋር እንኳን የመጣችውና ያ ቃል በድምጽ ያ ቃል ወደ ልቤ መጣ ዋው ስለዚህ እኔም አልሞትም አልኩኝ ቤቴ ገባሁ ከዛ ምግብ በልቼ አላውቅም ትንሽ ወተት ነው መጣጣው በጣም ቀጥኜ ሌላ ነው መስለውና ምግብ በላሁኝ ቤቴ ገብቼ ምግብ በላው ምግቡ ምንም አላለኝም ሰላም ሆንኩኝ ከዛ አንድ ቃል ተናገርኩኝ እንደዚህ ልክ ሰው ተገንሶ እንደሚተኛ ራሴን ገነስኩ በጀርባዬ ተዘርግቼ ተኛሁና አሁን አልኩኝ እኔ ንስሐ ገብቻለሁ ጌታ ምህረት አድርጎልኛል ኃጢአቴ ተሽሯል ሞትና ኢየሱስ ተፎካክራችሁ እንግዲህ አንዱ አሸንፎ ይወሰደኝ እቺን ቃል ተናግሬ እንደ ሰመመን እንደዚህ እንቅልፍ ወስደኛል ማለት ነው እና እንቅልፍ ወስደኝ ይሄ ቅርፊት ካንጨት ላይ እንደሚላቀቅ ልክ እንደዛ
እንዲህ ስንጥቅ ብሎ ወደ ነገር ሆኖ ቅርፊቱ ሲነሳ ነጭ ሆኖ አይደል እንጨቱ ተወስተመው ልክ እንደዛ በራይ ነው ማየውና እንጨቱ ቀና እያለ ቀጥ ብሎ ይቆማል ወጥቷል ከዛ ቅርፊት ውስጥና አይኔ ስከፍተን የራሴ ተቀምጫለሁ ተኝቼ ነው ከዛች ቀን ጀምሮ የረባ ራስ ታታሙኝ እንኳን 20 ቀን እንግዲህ ከ91 ዓመተ ምህረት ጀምሮ ማለት ነው በዛ እግዚአብሔርም ፈወሰኝ ወደ ቸርች ተመለስኩ ስመለስ ጸሎት ግሩፕ ውስጥ ነው የገባሁት ቀጥታ በቃ ጸሎት አገልግሎት ውስጥ ገባሁ ከነሱ ጋር መጸለይ ጀመርኩ ስለዚህ ይሄንን መንፈስ ወደ መበቀሉ መጣሽ ማለት ነው ጸጋው ምህረት ስለዚህ ሰዎች ከእግዚአብሔር ጋር ያላቸው ነገር ሲስተካከል ለበሽታም የሚጋለጣቸው መንገድ በጣም ጠባብ ነው ማለት ነው እውነት ነው ምክንያቱም ከሁሉ በላይ መድኃኒታችን እሱ እግዚአብሔር ነው ይሄ ማለት ግን ሰው አይታመምም ማለት አይደለም ለኔ መመለሻ ነው ያደረገው በቃ እኔ መያዝ የሚችልበት ያ መንገድ እንደሆነ ነው ያየሁትኝና ወደ ራሱ በዛ መልክ መለሰኝ ወደ ጸሎት አገልግሎት ውስጥ ገባው በዛ ነው እንግዲህ ወደ አገልግሎት የመጣሁት ከዛ ሙሉ ጊዜ መስጠት አልፈልግም ነበር ሙሉ ጊዜ መስጠት አልፈልግም ማለት ራሴን የረዳው ባገለግል ነው ደስ የሚለኝ እሱ ቢዝነስም ለመስራት ታስቢ ነበር እና እንደዛ ነበር ማስበው ከዛ ስራም ጀመርኩኝ በማል ወደ ስራም ሄድኩ ስራው ላይ ሆኜ አልተሳካልኝም በኋላ እዛ ስራ ቦታ ላይ አንድ እግዚአብሔር የላከው ሰው መጥቶ ጌታ ይፈልግሻል ከዚህ ስራ ወጥተሽ አገልግኝ ይልሻል ጌታ ማጥቶጂ ከሆነ በዚህ 10 ቀን ውስጥ ድርጅቱ ይዘጋል ብሎ ከሳሪስ ነው የመጣው ተኛላከሽ ማታቀኝ በምሪት ነው የመጣው ብሎ እቺ ነግሮኝ ሄደ ሰው ይሁን መልአክ አላቀም እስከዛሬም ቡና አላቀው ከዛ በፊትም አላቀው ከዛ ከጌታ ጋር ተስማማሁ ወደ ቸርች ተመለስኩ ወደ ቸርች ተመልሼም ሙሉ ጊዜ በመስጠት ሳይሆን በቃ ዝም ብዬ ነው ማገለግለው ብዬ አገልግሎት ውስጥ ያው እንዳልኩሽ እየጸለይኩም ነበር በዛው ቀጠልኩኝ በኋላ ግን በቃ ሙሉ ጊዜ ሆነ ነገሩ ራሱ ወደዛ እየገባው መጣው ከዛ ለቤተክርስቲያን ሙሉ ጊዜ ሰጥቼ እንደማገለግል አሳወኩኝ ለቤተክርስቲያን በጣም ነው ወዳት እግዚአብሔር ይባርካቸው እነሱ ተቀብሎ ለአገልግሎት አሰማሩ በጣም መልካም እንግዲህ በአገልግሎት ህይወት ውስጥ የከፈልሻቸው ብዙ ዋጋ መክፈሎች አሉ ቻሌንጆች አሉ በግለሰብ ደረጃም ደግሞ ከልጅሽ ጋር የከፈልሻቸው ዋጋዎች አሉና ምናልባት ካንቺ የህይወት ምዕራፍ ደግሞ ይሄንን ፕሮግራም የሚከታተሉ ሰዎች የሚማሩት ነገር አለ ብዬ ተስፋ አደርጋለሁኝ አንዳንዴ በህይወት እንደ ሴት ነገሮችን ስታስቢ ትላንትና እናትሽና ወይም ቤተሰቦችሽ ጋር የነበረው መንፈስ እህቶችሽን ሲያጠፋ ከዛ ደግሞ ያንን ህይወት ቻሌንጁን ለማለፍ ደግሞ ብለሽ መተሽ እዚህ ከዛ ሌላ ኃላፊነት ውስጥ ያንቺ ራስሽ ኃላፊነት ተሸክሞ ሰው ሊያሳድጋት የምትገባው አንሴት እንደገና ሌላ ኃላፊነት የተቀበልሽበት ከዛ ደግሞ ከዛ ኃላፊነት ደግሞ ለመውጣት ያደረግሽው ትግል ያንን ለመወጣት የሄድሽበት መንገድ በጣም ብዙ የሚያስተምር ነው ብዬ ተስፋ አደርጋለሁኝ ምክንያቱም ባክ ማድረግ መድከም ከዛ ደግሞ ተመልሶ ወደ ጌታ መምጣት የጌታን ድምጽ መስማት እና እግዚአብሔር በህልምም በሰዎችም እየተናገረ ዛሬ ሌላለሽበት የአገልግሎት ውጤት ደግሞ ምክንያት ሆኗል ብዬ ተስፋ አደርጋለሁኝና ከአገልጋይ ሰዎች ምን ይማራሉ በብቸኝነት የህይወት ምዕራፍ ውስጥ አንዳንዴ ኢትዮጵያ ውስጥ አሁን ሲንግል ማም ተብሎ ብዙ ይተቻል ግን ወደና አይደለ ወተወዱ ሳይሆን አንዳንዴ ጊዜ ሰዎች ሳይወዱም በእንዲህ አይነት ሁኔታ ይጋለጣሉ ደግሞ አገልጋይ ስትሆኚ ደግሞ ማህበረሰቡ ጋር በጣም ቻሌንጅ ይኖራል ብዬ ተስፋ አደርጋለሁና እንደነገርሽን ውሃ ጠጥቶ ማደር በጣም ከባድ ነው የሚሆነው ብዬ አስባለሁኝና ምናልባት እንደው በዚህ የአገልግሎት የህይወት ክስተትሽ ውስጥ በብቸኝነት ውስጥ በባዶነት ውስጥ እንደገና ይሄንን ኃላፊነት በመቀበል ውስጥ እግዚአብሔርን አብሮነት ደግሞ እንዴት ኮምፔር ታደርጊዋለሽ እንግዲህ ያው አንዳንዴ ቅድም ያልኩሽ ነገር ነው ተስፋ የሚባለው ነገር ነገሮችሽን ይዘሽ እንድትቀጥይ ያደርግሻል በህይወቴ ዘመን ሞትን ተመኝቼ አላቅም ዋው በፍጹም ምክንያቱም ምኖርላት አንድ ልጅ እግዚአብሔር ሰጥቶኛል በጣም ነው ወዳት ቆንጆ ናደው አልፋልኩ አሁን አልፋል ብዙ ከኔ ጋር ዋጋ የከፈለች ስለሆነች አይዞሽ የምትሄጂበት መንገድ አንቺ ያው ታውቂዋለሽ የምትሄጂውን መንገድ የምታደርጊውን ነገርና እሷ ትንሽ ልጅ ነበረች ያኔ እሱ በሚሄድበት ሰዓት 1 አመት ከምናምንዋ ነው የነበረችውና
በጣም ጨዋ አሁን ያው ሙሉ ሰው ናት በጣም ጨዋ በጣም ቆንጆ ልቧም መልኳም እግዚአብሔር በቃ በተለየ ሁኔታ የሰራት ልጅ ናትና ጥሩ ልጅ ናት ለኔ ማለት ነው ግን ጥሩ ማለት እግዚአብሔር ረድቶኝ በዛም ውስጥ እንኳን ቢሆን ጥሩ ትምህርት ቤት ነው የተማረችው በጣም ቆንጆ ትምህርት ቤት ነው የተማረችውና በትምህርቷ በጣም ጎበዝ ናት የሷም ልብ ካደገችም በኋላ ያኔ ትንሽ ናት እጄ ላይ ያለችው ካደገችም በኋላ ግን ልቧ መልካም የሆነ ልብ ነው እግዚአብሔር የሰጣት በጣም ትጸልያለች በጣም የጸሎት ሰው ናትና አማካሪም ናት አሁን ካደገች በኋላና ድሬዳዋ ዩኒቨርሲቲ ነው የመጀመሪያ ዲግሪዋን የሰራችው እዛ ከቤት ወጣታቀም ለመጀመሪያ ጊዜ ዛላኳት እዛም በጥሩ ሁኔታ በጥሩ ውጤት ነው ተመረቃ ወደዚህ መጣች ሁለተኛ ዲግሪዋን እንኳን እዚሁ አዲስ አበባ ነው የሰራችውና እንግዲህ ወደዚህ ህይወት ለመድረስ የተከፈለው ዋጋ እንዳልሽው በብቸኝነት ሁሉንም ሆነሽ ማለት ነው አባትም እናትም ሁለቱም ፓርት መሸፈን አይቻልም ከብዳል በጣም አዎ አይቻልምና እኔ እናት ነኝ መሆን የምችለው ግን በዛኛውም ደግሞ እንዳይጎልባት በብዙ እግዚአብሔር ረድቶኝ በዛ መንገድ አልፋ ነው በዚህ እንግዲህ ዛሬ ትልቅ ደረጃ ደርሳ ትልቅ ነገር ላይ ነው ያለችውና በዛ ውስጥ ስናልፍ ይኔ ቁጣው እሷ ላይ ወጣ ነበር በቃ ማለት ብቸኝነት እና በብዙ ነገር ውስጥ ነው ግን ስዕል ነበር ምን አይነት ስዕል ነበር መሰለሽ የሆነ ቦታ ጋር ላደርሳ ተፈልግ ነበር ያ ነገር መንገድ ላይ እንዲቀር አልፈልግም ለራሴ ህይወት አላሰብኩም ምክንያቱም አማካሪ ይኖርሻል አንቺ ገና ልጅ ነሽ በተለይ 5 አመት 10 አመት እንዲያልሽ ብቻ ሆነሽ ስትቀጥይ ብዙ ሰው ይመክርሻል ብዙ መልካም እድሎችንም ደግሞ ያመቻችልሻል የኔ ህይወት ግን እሷ ናት የነበረችውና ለልጄ ነው እኔ ምኖረው ከዚህ በኋላ ለልጄ ለአገልግሎት በቃ ለእግዚአብሔር ስራ የተሰጠኝም በታማኝነት በማገልገልና ለልጄ የሚቀባውን ደግሞ ለልጅ በአንድ ነገር እንድከፋት አልፈልግም በዛ ውስጥ ስናሳልፍና ሁሉን እኔም ሆኖ ነገር ሁሉ ይችላል ነው ከኔ ጋር ያንን ምድረ በዳም ያቋረጠችውና ብቻሽን ልጅ ማሳደግ በጣም ከባድ ነው በጣም ከባድ ነው እኔ ግን ጌታ አብሮኝ ሆኖ ራሱ እንግዲህ ልብን መለወጥ እኔ አልችልም ልቧን የቀየረው እሱ ነው መልካም ልብ የሰጣት መልካም ተፈጥሮ እንዲኖራት ያደረጋት እሱ ነው ያንን እሱ ይረዳይ ማለት ነው በዛ እሱ የሚሰራውን እሱ እየሰራ በሰው ደግሞ እኔ ማድረግ ያለብኝን ያደረኩኝ በዛ ነገር ውስጥ አለፈን ልጆቻችን ላይ ትልቁ መሳል የምንችለው ክርስቶስን ነው ሌላ የለንም እኛ ምንም ያህል ሀብት ቢኖርሽ የሰውን ህይወት የሚይዝ አይደለም ሊጠቅምሽ ይችላል መጠቀሚያ መገልገያ ልታረጊ ትችላለሽ ሀብታችን ግን ትልቁ ለኛ እግዚአብሔር ነው ለእሱን ነው የምንሰጣቸው እሱን ነው የምናካፍላቸውና ከጸሎት አንፃር እንኳን እኔ እንደምጸልየው ነው የምጸልየው እና ማለት ተንበርክኬ የምጸልየው ጸሎት ልክ እንደሱ ነው ያየችኝም ስላደገችና ጥሩ ልብም ያላት ልጅ ሆና እግዚአብሔር አሳድጓታል ከኑሮ አንፃር ስታስቢ ግን ብዙ ዋጋ ያስከፍልሻል አሁን ቅድም ተናግሬያለሁ ውሃን ጠጥተሽ እንደ እንጀራ መኖር ማለት ለኔ እንግዲህ የመጣውበት ደረስኩበት ያ መንገዳችን እዛ ጋር አድርሶናል የመጣንበት መንገድና አትከርሚበትም 3 አመት ነው እዛ ውስጥ የቆየነው ከ3 አመት በኋላ ደግሞ ወደ ሌላ ምዕራፍ ውስጥ ነው ግን በጣም የከበደሽ ቀን ምናልባት አንዳንዴ እግዚአብሔር የማይሰማን ሁሉ የሚመስለን የህይወት ምዕራፍ አለ አይደል አንዳንዴ ያገለገልሽ ነው አብረሽ ነው ያለሽው ተሳስቻለሁ እንዴ ያለሽ ያንዳንድስ ያንቺ ያገለገልሻቸው ሰዎች ራሱ መንገድ ቶሎ ስክትክት ይልና ከዛ በኋላ ያንቺ መንገድ ደግሞ በተመሳሳይ የህይወት ምዕራፍ ውስጥ ይሆናልና ፔኑ ይገባኛል በጣም አንቺ ውስጥ የእግዚአብሔር ጸጋ አለ እግዚአብሔርን ማገልገል ትፈልጊያለሽ እዚህ ጋር ደግሞ ቤት ውስጥ ክፍተት አለ ደግሞ ብቻሽን ነሽና እንደው በቃ ተሳስቻለሁ እንዴ አለ ግን ያልሽበት ቀን አለ ምናልባት አንድ ቀን ብየዋለሁ እግዚአብሔር እንደዛ ማለት በቃ በጣም ሁሉ ነገር ጥበብ እንትን ደስ ይለኛል እኔ ጌታ ከገባኝ ወንጌል ከገባኝ በኋላ
እነዚህ ወደ ህይወት የሚመጡ ቻሌንጆች በጣም ነው ደስ የሚሉኝ ለምን መሰለሽ እግዚአብሔርን ያሳዩኛል ሌላ መገለጥ ይዞ ነው የሚመጡት እና ልክ የሆነ ነገር ሲመጣ የሆነ ክብር አለ ማለት ነው እግዚአብሔር ሊገልጥ ወደደው እግዚአብሔር ሊያደርግ የፈለገው ነገር አለ ማለት ነው የሚል ነገር ነው ያለኝና ግን አንድ ቀን ተናግሬያለሁ ምን አልኩ መሰለሽ ወንድሞቼም እናት አባቴም በዛ ሰዓት በህይወት ነበሩና ወንድሞቼም አሉ ሁለት ወንድሞቼ ራሳቸው ጥሩ ኑሮ አላቸውና እገዛ አላደረጉልኝም ጓደኞቼም እንዳልኩሽ ዙሪያ ያሉ በሙሉ ብቻ ፊቱን አዙሮብኛልና እዛን ቀን እንዲያልኩ ስታይኝ ችግረኛ አልመስልም ማለት የሆነ ያጣ ሰው አልመስልም እና ጌታን እንዲያልኩትኝ ፊቴን አሳምረህ ውስጤ ይዛት አንድደህ ለምን ትጫወትብኛለህ አልኩትኝ ጌታን ይሄን ተናግሬ ግን ሄድኩት ጉባኤ ነው ዋው የሆነ ጉባኤ ሄድኩኝና እንዲ ብለሽ ተናግረሽ የመጣሽ እህታለሽ የሚል መልእክት ወጣ ሳኩኝ የምሬን ይሳኩት የምሬን ማለት ነው ጉባኤ ውስጥ የምሬን ሳኩኝ በቃ ማለት እግዚአብሔርን ጄትም ማምለጥ እንደማትች ከዛ ሆም ብዬ ነው ያደረኩት ልሻል ጌታ ዋው ወዴት ትሄጃለሽ ወዴትም አትሄጂም በቃ ኤርሚያስ እንዲያደለ ያለው በተጠረበ ድንጋይ መንገዴ ዘግተዋል እና ወዴትም መሄድ አትችይም ስለዚህ ያ ነው ያሳቀኝ አውቄ ነው ያደረኩት ስለይ ማንንም እንዳልቀየም ማንንም ላይ ቅሪ እንዳልሰይ ወንድሜ ለምን እህቴ ለምን እንዳልል እሱ አውቆ ካደረገ ነገሩ ከሱ ጋር ነው ከሰው ጋር አይደለም ማለት ነው ስለዚህ ማንንም ለምን አላደረገልኝም እንደዚህ ያለው ማለት አትችይም ያን እዛን ቀን ነው በቃ ነገሬን ሁሉ ሰብሰብ አድርጌ ወደ ራሱ ስለዚህ ያንዳንዷን ኃላፊነት አንተ ወሰድ ከዚህ በኋላ እዛን ቀን ታሪክ የተቀየረ በቃ እዛን ቀን እግዚአብሔር ነገሮችን ሰራቸው ቀየረ ጨረሳቸው እግዚአብሔር ይመስገን እና ከዛ በኋላ ያለው ጉዞ በርግጥ ሁሉ ጊዜ አልጋ ባልጋ ጉዞ አይደለም በክርስትና ቻሌንጅ አዎ ግን ታልፈያቸዋለሽ በቃ የሚያሳልፍ አምላክ የሚያሳልፍ ጌታ ስላለ ታልፈያቸዋለሽ እና እዛ ውስጥ ያለውን ትምህርት የትም አታመጭም ዲግሪ ተሳላልሽ ማስተርስ ዶክተሬት ምናምን ብለሽ ተቀጥያለሽ የነፍስ ትምህርት ግን ከራሱ ከባለቤቱ ነው የምታገኙና እሱ ትምህርት በዛ መንገድ ነው የሚያስተምርሽ በዛ መንገድ ነው የምትማሪና አሁን መከራ መጥቷል እንዴ ጭንቅ መጥቷል እንዴ ሆኗል ሰዎች ብሎ ቢሰጉ ያልሰጋም ሞትንም አልፈራም ምክንያቱም ወደሱ ነው ነገራችን ሁሉና አብቅቷል የተባለውን ሞትሽን ጠብቂ በተባለበት ሰዓት አልቃ ገብቶ በህይወት እንዳስቀጠለኝ አሳይቶኛል ስለዚህ በዛ ሁሉ ውስጥ እግዚአብሔር አብሮሽ ስለሆነ የሚመጡብሽ ነገሮች ጥንካሬ ያንቺ ውስጥ ያወጣሉ ውስጥ ያለው ነገር እንድትጠነክሪ እንድትበረቺ ነገን እንድታይ ያደርግሻል የተደበቀው ነገር አዎ እና ለካ ይሄ ሁሉ አቅም እኔ ውስጥ አለ ያስብልሻል አንዳንድ ጊዜ ወደ ኋላ መለስ ብዬ አሁን ቅድም ያልኳቸው ነገሮችን ሳስባቸው አሁን ብዙ ማለት ያው ወደ ኋላ መለስ ብለሽ ስታስቢ የተረሱ የሚመስሉ ግን የማትረሻቸው ነገሮች አሉ እግዚአብሔር የሰራቸው እሱ ብቻ የምታይበት የሰው እጅ የሌለበት ያንቺ እጅ የሌለበት ነገር አለና ያ ራሱ እግዚአብሔር እንድታይ ያደርግሻል አንቺ ብቻ አይደለሽም እግዚአብሔርን የምታዩ ሌሎች አንቺን የሚመለከቱ ያስቴር አምላክ እንዲያደርግላት ከዛ ውስጥ አወጣት ዛሬ እዚህ ጋር ደርሼ የሚያዩን ሰዎች ስለኔ ጌታን ያመሰግናሉ በእርግጠኝነት ብዙዎቹ የሚነግሩኝም ደግሞ አሉ እንደዚህ ቀረብ ያሉ እኛኮ ስላንቺ እግዚአብሔር እንደው አንዳንዴም ያስቴር አምላክ እግዚአብሔር ብለን እንጸልያለን የሚሉላ ሰዎች አሉ ምክንያቱም የወጣውበት ነገር ቀላል አይደለም እኔ ልወጣበት አልችልም ቅድም እንዳልኩሽ ነው የተስፋ መሰላል ነው ከዛ ውስጥ ያወጣኝ እና ተስፋ ያደረኩት ደግሞ ራሱ እግዚአብሔር ስለሆነ ማለት ነውና እግዚአብሔር የማይለወጥ አምላክ ነው ዳዊት 40ኛው መዝሙሩ ላይ እንዲህ ብሏል እኮ ብዙ ቆይቶ ያው ቆይቼ እግዚአብሔር እንደጅጠና እሱም ዘንበላልኝ ጩኸቴን ሰማ አሜን እያለ ቀጥና ከረግረግ ጭቃ ከጥፋት ጉድጓድ አወጣኝ አሜን አረማመዴን አጸና አለት ላይ አቆም አሜን ይቀጥልና አዲስ ምስጋና ለሱ ነው ዝማሬ ጋር ጨመረ የሚያዩ ሁሉ ምን ይላሉ ይፈሩሃል ደግሞ የሚታመኑ አሜን አሜን ለምን ለዳዊት ያደረገው ለዳዊት ያሰበው እግዚአብሔር ለዳዊት ጣልቃ የገባው እግዚአብሔር ለሌሎችም ደግሞ መልካም አምላክ እንደሆነ ይፈሩሃል ይታመኑሃል ህይወታችን እንደዛ ነው ለሱ ስንኖር ለሌሎች እንጠቅማለን አገልግሎት በራሱ ሌላን መጥቀም ነው እግዚአብሔር የሰጠን ነገር እናገለግላለን ስንል ሌላ ነው የምንጠቅመው ሌላውን ነው የምናገለግለው ራሳችን አይደለም አሁን የተገላብጦሽ ሆዷል በርግጥ ነገሩ እንጂ አገልግሎት ማለት ሌላ ለሌላ ነው የምትሰጪው ሌላ ነው የምትጠቅሚውና በዛ ውስጥ እግዚአብሔርን እያየሽ ነው የምትሄጂው
ያንዳንዱ መድረክ ቆሜ ሳገለግል እኔ እሱ እግዚአብሔርን በለተለት አገልግሎቴ ውስጥ አየዋለሁ አማላቀው ነገሮች ሲያደርግ አየዋለሁ ያለመድኳቸው ነገሮች እና እሱ የኔ ነው ማለት አትችይም ያ እሱ ነው የኔ ነው ማለት አይቻልም የሱ የእግዚአብሔር ነው እሱን ፈርተን እሱን አክብረን ለምን ሄዶ መንገድ ደግሞ ሙሉ ኃላፊነት እግዚአብሔር ይወስዳል አሜን ከሱ ጋር ተከታያለሽ በጣም መልካም አስተውዬ በጣም እንግዲህ ጥሩ የህይወት ምስክርነት በቻሌንጅም ውስጥ እንዲማገልከል ይቻላል ሴትነትም ሳይበገር ደግሞ የእግዚአብሔርን ጥሪ ይዞ መሄድ ይቻላል እንደገና ደግሞ እናትነትንም እንዳልሽ ደግሞ አባትም ሆኖ ደግሞ የእግዚአብሔርን ስራ መስራት ይቻላል የሚለውን እየተካፈልኩኝ ነው ተመልካቾቻችን አብራችሁን ቆይታ እያደረጋችሁ ስላለ ከልብ እናመሰግናለን ከወንጌላዊት አስቴር ጋር እንግዲህ ጥሩ ጊዜ እያሳለፈን እንገኛለን በብዙ ቻሌንጅ ውስጥ ሆናችሁ ይሄንን ፕሮግራም የምትከታተሉ በመከዳት ውስጥ በመተው ውስጥ ብቻ ቻሌንጅን ፌስ በማድረግ ውስጥ የምታልፉ ሁሉ ያ ጊዜ ያልፍና እንደ አስቴር ደግሞ ዛሬ ለምስጋና ጌታን እናመሰግንበት ነው የሚሆነው ካፍታ ቆይታ በኋላ ተመልሰን እንመጣለን አሜን ቲቪን ቤልሻዳይ ቲቪ በዩቲዩብ የተከታተላችሁን ስላለ ከልብ እናመሰግናለን ሰብስክራይብ በማድረግ ሼር በማድረግ ቤተሰቦቻችን ሁኑ ተባረኩ ተመልሰን መተናል ተመልካቾቻችን አብራችሁን ቆይታ ያደረጋችሁ ስላለ ከልብ እናመሰግናለን አሶ የጥሩ ጊዜ እያሳለፈን ነው አይደል ከህይወት ኤክስፒሪየንስ ባሳለፍሽ የህይወት ምዕራፍም ሰዎች የሚያገኙት ነገር አለ በያስባለው ጌታ ምን ያህል እንደሚረዳ ምን ያህል እንደሚያግዝ ጠንክረሽ ደግሞ በእግዚአብሔር በሰጠሽ ጸጋ እግዚአብሔር በሰጠሽ ቤተክርስቲያን ገርጂ ሙሉ ወንጌል ቤተክርስቲያን እዛው በመሰንበት የጌታን ስራ ደግሞ በመስራት ላይ አሁን ላይ ተገኛለሽና እንደው የአገልግሎት ውጤቶችን ስታይ የጌታን አብሮነት ስታይ በአገልግሎትሽ ውስጥ ብዙ ጊዜ ብዙ ሴቶች አይታዩም በዚህ አገልግሎት ውስጥ ማለት ነውና አንቺ በዲሊቨረንስ በሂሊንግ አገልግሎት ታገለግያለሽና እስቲ እንደው ምን ይመስላል በጣም እግዚአብሔርን አመሰግናለሁ አንዳንዴ አንቺም አታቂውን አቅምሽ የማይሰራውን ስራ እግዚአብሔር ባንቺ ሲሰራ ስታይ ጌታን ታመሰግኛለሽና ለሰው ደግሞ እንደዚህ ሰዎች ተፈተው ስታይ ሰዎች ነፃ ወጥተው ከመናፍስት ስራት ተፈተው ከበሽታ ነፃ ሆኖ ስታይ ደግሞ ትልቁ ደስታ በቃ ጌታ አንቺ ጠቃሚ ሆነሽ አንቺን ተጠቅሞ እግዚአብሔር ባንቺ አልፎ ሌላ መጥቀሙ ትልቅ ልብሽን የሚደግፍ ኃይል የሚሆንሽ ተቃውሞ ቢኖርብሽ የተለያየ ነገሮች አሁን በምንም አይነት ታምር እንግዲህ የሆነ ምቹ መንገድ የለንም እኛ በክርስትና ህይወት ውስጥና በዛ ሁሉ ውስጥ ስትሄጂ እግዚአብሔር አብሮሽ ሆኖ ሲሰራ ስታይ ደስ ይልሻል እና እግዚአብሔርን ታመሰግኛለሽ እየጨመርሽ እንድትሄጂ ያረግሻል የበለጠ ጌታን እየተጠጋሽ ልክ ሐዋርያ ጳውሎስ እንዳለው ማለት ነው ብዙ ተአምራት አይተዋል ጌታን በማገልገል ህይወት ውስጥና ግን ሁሉ ጊዜ ይናፍቃል ሁሉ ጊዜ ወደ ሌላ ክብር ለማለፍ ሙሴንም ስታይ ልክ ለዛ ነው ራስን ግለጥልኝ ክብርህን አሳየኝ በተጠጋሽ ቁጥር ሌላ ክብር እንድትናፍቅ ያደርግሻል ከጌታ ጋር የምትጓዢ ጉዞና ከኔ የሆነ አንድም ነገር የለም አንድም የቃሉ ባለቤት እሱ ነው የጸጋው ባለቤት እሱ ነው የህዝቡ ባለቤት ራሱ እግዚአብሔር ነውና ያ እግዚአብሔር አንቺን ጠቃሚ አርጎሽ ታማኝ አርጎ አይደል ያለው ቆጥሮ ለአገልግሎት ሾመኝ እንዳለው ማለት ነውና ያንን ያደረገው እግዚአብሔርን ያመሰገንሽ እየጨመርሽ ተቀጥያለሽና አንድ ጊዜ የሆነ ቦታ ለአገልግሎት ሄድኩኝና አንድ እግዚአብሔር ሰው ነው ይዞኝ ሄደው ትልቅ ኮንፈረንስ ነው እንደውም እንዳሁኑ ብዙ መድረክም በመቆምበት ሰዓት አልነበረም ጊዜው 90ዎቹ ላይ ነው ሴት አታገለግልም ኮንፈረንስ ላይ እንዴት ሴት ታመጣለ ብሎ ከሱ ጋር ተነጋገሩና አልነገረኝም በጣም የተወደደ እግዚአብሔር ሰው ነው ያ ሰውና እሱን ያቁታል ይቀበሉታል ጸጋውን ይወዳሉ በጣም ብዙ በተደጋጋሚ ያገለግላቸዋልና በኋላ ነው እኔ ሰማሁትኝ አገልግሎቴን ከጨረስኩ በኋላና እንግዳውስ ሌላ ሰው ያገልግል ዘማሪም እሷንም እኔ ነኝ ይዤ መጣው እንወጣለን ሁላችንም እንሄዳለን ስላይ የመጀመሪያውን ቀን ታገልግልሽ ተብሎ በዛ አገለገልኩኝ ማለት ነውና ያ አገልግሎት የሚያስገርም እግዚአብሔር እጅ ተገለጠ በቃ አንዳንድ ጊዜ ማናቀው ነገር እግዚአብሔር በእኛ ሲሰራ ስታይ እኛ ክሬዲት አንወስድ ለባለቤቱ መልሰን እንሰጠዋለን ያ ነገር ተደረገ እኔም ራሴ አላቀው በቃ የሚሰራው የሚሆነው ነገርና
በኋላ የሚገርምሽ ነገር ከአርብ ምሽት እስከ እሑድ ከሰዓት በኋላ 5 መድረክ ነው ያገለግልኩት እዛው ቦታ ላይ ሙሉ ኮንፈረንስ አገልግዬ ነው የመጣሁትኝና ከዛ በኋላ ብዙ ጊዜ እጄ አገልግያለሁ ወደዛ መስመር እና ያ እኔ ሊያቆም የሚችል ነገር እንደሆነ ታስቢዋለሽ በቃ ሴትነቴ ለምን ነው ሴት አታገለግልም የተባለው የሚያስብል ነው በጊዜው በሳሬጅ የሚያደርገና አው ግን በቃ የእግዚአብሔር ጸጋ አልፎ ሰርቶ የለ ያ ነገር ደግሞ ለነገ እንዳገለግል እዛ ቦታ ላይ ድል ሆኖኛልና በዛ ጌታን ያመሰገንኩኝ አገልግሎቴን ቀጠልኩ ከዛ በኋላ ነው ወደ ሙሉ ጊዜ አገልግሎትም የመጣሁት እግዚአብሔር ረድቶኝ ማለት ነውና እግዚአብሔር በአገልግሎት ውስጥ የኛ የሆነ አንቺ ካንቺ የምትጠበቀው አቅምሽን ለርሱ በቃ እሱ ባንቺ እንደምሰራ ለርሱ ራስሽን መስጠት ለጽድቅና ለኡነት በተቀበል ነው በእግዚአብሔር ጸጋ በእግዚአብሔር ፊት መኖር እኔ የሚችለው ያንን ነው ማድረግ የሚችለው የኔ አቅም ልክ እሱ ነው መለኮታዊ መገለጥ ግን የሱ ነው አሜን አጋንንትን ከስጋ ውስጥ ማውጣት እግዚአብሔር ካልሆነ ማንንም ሊያደርገው አይችልምና ያንን የሚያደርገው እግዚአብሔርን አንቺ ካከበርሽው ትቀጥያለሽ እየጨመረ እግዚአብሔር ነገር ያያይሽ ትቀጥያለሽና በዚህ ላይ ደግሞ አብሮኝ የሚያገለግሉ አገልጋዮች ፓስተሮችን እግዚአብሔር ይባርካቸው ማለት እፈልጋለሁ የሚያበረታቱኝ አገልግሎት እድል የሚከፍቱልኝ የሚሰጡኝ የቤተክርስቲያን መሪዎች ህዝቡ ወዶኝ ተቀበሉኝ እንዳገለግል እግዚአብሔር በዛ ስፍራ በገርጂ ሙሉ ወንጌል ቤተክርስቲያን ውስጥ እድል ሰጥቶኛልና ደህንነት ተምሬ የውሃ ጥምቀት ወስጄ እዛው ሙሉ ጊዜ አገልጋይ የሆንኩባት ቤተክርስቲያን ናት እንግዲህ ከጨለማ ወደ ብርሃን የመጣውባት ናትና አጥቢያ ቤተክርስቲያኔ በጣም ነው የምወዳት ህዝቡን በጣም ወዳለሁኝ እዛ ያሉ አብሮኝ የሚያገለግሉ ጓደኞችን በጣም ነው ማከብራቸው በጣም ነው የምወዳቸው በተለይ በቅርብ የሚመክርሽ ሰው የሚገስጽሽ ሰው እና ለሱ ፓስተር ተክሉን በእውነት በጣም ባመሰግነው እግዚአብሔር ይባርክ ብሎ ደስ ይለኛል ብዙ ነገር በቃ እሱ መንገድ የሚያሳይ የሚመራ የሚረዳ የሚያግዝ ወንድም ነውና እሱን እግዚአብሔር ይባርከው ማለት ፈልጋለሁ በተለይ ሁኔታ ተጠግቶ የሚገስጽሽ ሰው ጥሩ ነው ግልጽ ነው የሚነግርሽ ማለት ነው ያለሽበት ነገር ግልጽ ነው የሚናገር ሰው ወንድም ነው እና ፓስተር ተክሉን እግዚአብሔር ይባርክ ማለት ፈልጋለሁ አብሮኝ የሚያገለግሉትን ሙሉ ጊዜ አገልጋዮችን ፓስተሮች ሌሎችን ፓስተሮች አሉን እግዚአብሔር ይባርካቸው አብሮኝ የሚያገለግሉ ለነሱም ጸሎት የነሱም ድጋፍ ጭምር ነው ወደዚህ ነገር ለመድረሴና እግዚአብሔር ህዝቡም ይጸልይልኛል በጣም የሚወደኝ ህዝብ መሃል ነው ያለሁትኝ እግዚአብሔር ይባርካቸው ማለት በጣም ፈልጋለሁ በጣም አሜዚንግ ጌታ ይባርክሽ አንቺም በዛው ውስጥ ደግሞ አብሮ ማገልገል ትልቅ በረከት ነው እንደው ምናልባት ካንቺ የህይወት ምዕራፍ በመነሳት ይህንን ፕሮግራም የሚከታተሉ ሴት እህቶችሽ ምን እንዲማሩ ትናፍቂያለሽ ምን የኔ ህይወት ያስተምራል ብለሽ ትነግሪናለሽ እንግዲህ ያው እህቶች ማለት ውስጣችን ያለውን ነገር ተረድተን ወደ መስመር ውስጥ ከገባን እግዚአብሔር ትልልቅ ነገሮችን በእህቶች እንደምሰራ እርግጠኛ ሆኜ ነው የምናገረው ምክንያቱም አቅሙም አለን አቅም ማለት የተለያየ ነገሮችን የመሸከም የመቻል በዛ ውስጥ የማለፍ ይሄ ብዙ በመከራም ውስጥ እንኳን ሆነሽ እኔ አሁን ብዙ ምፈራገጥበት ነገር አልነበረኝ በዛ መከራ ውስጥ ዲሲፕሊን ነው ያው ጫናው የመከራውም ጫና አለ ማለት እንግዲህ የኑሮ ማለት ነው በዛ የምታልፍበት ውስጥና ያ ሁሉ ነገር ግን ተችሎ ነው በዛ ውስጥ ያለፍኩትኝና መቻል እንችላለን ውስጣችን ያለውን የእግዚአብሔርን ነገር ጠንካሮች ነን ለኛ ለመጣብን ነገር እጅን ካልሰጠን አንወድቅም ማለፍ እንችላለን በብዙ ነገር ውስጥ ማለት ነው በብዙ ነገር ውስጥና እህቶች ብዙ መልካም ነገር አላቸው ብዙ እንቁ ነገር አላቸው ብዙ እህቶች ያንን እንቁ ነገራቸውን ይዘው የተቀመጡ እህቶች አሉ እኔም በቅርበቴ ማቃቸው በርቀትም እንኳን ደግሞ የተለያየ ነገር እግዚአብሔር ሰጥቶናል ግን ምንድነው ትንሽ ልባችን ስስ ነው በጣም ቶሎ እንጎዳለን ያንን ብንጎዳም ደግሞ መልሶች ነን ቶሎ ደግሞ ወደ መስመርም ለመመለስ አንዳንድ ጊዜ ተስፋ ታጫለሽ ተስፋ ስታጪ መውጫው አይታይሽም ግን በዛ ተስፋ መቁረጥ ውስጥ እንኳን እኮ ደግሞ ሆኖ ያንን ነገር ማለፍ የመቻል ሳናውቀው ምናልፍባቸው
ጨለማውን ብለሽ እንደገና ጨለማውን ትጋፈጫለሽ ብርሃኑ ነው ታገኛለሽ ልፍ ብለሽ ታገኛለሽና በሱ አንፃር እህቶች መበረታታትና ራሳቸውን መቀበል እንዳለባቸው ደግሞ መክራለሁኝ እኔ አሁን ዘመኑ ተሸክሞ የሚዞረው ነገር አለ እሱ ጋር መግባት አልፈልግም ግን እህቶች እግዚአብሔር የሰጣቸው ጸጋ አለ ከምስትነት ከእህትነት ብትይ ከእናትነት ብትይ በማህበረሰብ ውስጥ ያላት ኃላፊነት ብትይ በብዙ ነገር ነው እህቶች ላይ ያለው ነገር የምታይ በጣም ብዙ ነገር በቤቷ ውስጥ ቤቷ ማኔጅ የምታደርግበት ልጆቿ ማኔጅ የምታደርግበት በጣም ብዙ ነገር አላት እህትና ያ ግን ለብዙዎች መጥቀም እንትን መውጣት ይችላል ከሆነ አጥር ውስጥ ወተሽ ሌላውን መጥቀም የምትችይበት ድረስ መጓዝ ትችላለች ያንን ጥንካሬዋን ግን መቀበል አለባትና እኔ እህቶች ብዙ እግዚአብሔር የሰጠን ነገር አለ ለራሳችን ብቻ ሳይሆን ሌሎችንም እንጠቅምበት ነገር ማለት ነውና በዛ ራሳችንን ማበርታት እንችላለን በተለይ ደግሞ ክርስቲያን እህቶች ክርስቶስ አለ በቃ አምላክ የሆነው እግዚአብሔር የሚረዳ ጌታ አለ የሚመራ አለ የሚመክር አለ አቅጣጫ የሚያሳይ አለ በሱ ጸጋ መበርታት በሱ ጸጋ ድጋፍ ማድረግ ራስን በዛ ላይ መጣል ይቻላል በዛ ብዙ ጠንካራ ነገሮችን መስራት ይቻላልና እኔ አሁን አድባባይ ላይ ወንጌል የሚሰብኩ እህቶችን ዘ በጣም ደስ የሚል በጣም ምክንያቱም በጣም ብዙ ሰው መሃል ነው ያን ነገር የሚናገሩት አላችሁ ማለት ነው የሆነ ነገር እና ልክ እንደዛ ሁሉም እህቶች ያ አላችሁ በተለያየ መልክ ሊሆን ይችላል ምናደርገው ነገር በቤተክርስቲያን ውስጥ በማህበረሰቡ ውስጥ በቤታችን በተለያየ ቦታ ላይ ራሳችንን ለሌላ ጠቃሚ የምናደርግበት ብዙ ነገር አለንና ያንን መጠቀም መቻል አለባት እህት አንድ ጊዜ ከአገልግሎት ወጥቼ መንገድ እየሄድኩኝ አንዲት እህት መንገድ ላይ ዝም ብላ አገኘችኝ ኮንፈረንስ ነበር ምስራቅ መሰረተ ክርስቶስና ኮንፈረንስ ተካፍዬ አገልግሎት ነበርኝ ቅዳሜ ከሰዓት ከዛ ወጥቼ መንገድ እሄዳለሁ ምናልባት ከቸል ተከትላኝ ወጣይሆን አላቅም ምን ያላወቅኳትም ዶጣ ደረሰችብኝ እንደዚህ ቀጥብዬ ወደ ቦሌ እየሄድኩኝ ነውና አገልጋይ ነሽ አይደል አለችኝ ደርሳብኝ ማለት ነው አዎ አልኳት ልጅ አለሽ አለችኝ አዎ ልጅ አለኝ ትዳር አለሽ አይ ትዳር የለኝም እንዴት አገልጋይ ሆንሽ ታዲያ አለችኝ አላት ውስጧ የሆነ ነገር አለ የምትፈልገው የምትናፍቀው አገልግሎት አለ ማገልገል ትፈልጋለችና ግን የአገልግሎት መንገዱ በቤት በኩል እንደሆነ ነው አይነት ጥያቄ ጠየቀችኝና ያለሽበት ቸርች ውስጥ ጀምሪ አልኳትኝ ያለሽበት ቸርች ውስጥ አንድ ወይ ጸሎት አገልግሎት ውስጥ ገብተሽ ልብሽ ውስጥ ያለው አገልግሎት ውስጥ ገብተሽ አገልግሎቱን ጀምሪ አልኳት እሱን እኮ ነው የፈራሁት መጀመሩን አለችኝ ስትጀምሪ ነው ነገሮችን አዎ ስትጀምሪ ስትገቢበት ዳር ቆመሽ ከፈራሽማ ልክ እንደነ ኢያሱ ትዝልሻል ዮርዳኖስን ተሻገሩ ብሎ እግዚአብሔር ብሎ ሲነግራቸው ወርገጡት ነው ያላቸው አይደለ ግቡበት ነው እነ ሙሴን ደግሞ ዳር ቆመ በበትር ክፈለው ነው ያለውና እያንዳንዷ ነገር እርብጃ ተፈልጋለች ወደ ውሃ ውስጥ ባይገቡ አይሻገሩም ነበር ያ ውሃ ስረግጡ ነው የተከፈለላቸውና የእግዚአብሔርን ድምጽ ሰምቶ የእግዚአብሔርን ቃል ሰምቶ ተቀብሎ ራስን ለዛ መስጠት ትልቅ ነገር ነውና መጀመሪያ ያስፈልጋል በአዲስ ኪዳን ደግሞ መክሊት የሌለው የለም ሁሉ ተሰጥቶታል እንድናገለግል ካህናቶች ብሎ መጽሐፉ ይጠራልና በዛ ውስጥ ግን የተሰጠን ነገር እንዴ ነው መላቸው እህቶቼ ተጣራለሽ ይላታለሁ ትንሽ እየተጠር እጅሽ ላይ ይዘሻል ያቺ አንድ ክፍተት የምትዘጋ ተጣርናት እሷን ተጣርጣያት ይዘሻት አትኖሪ ትንሽ ናት ግን የሆነ ነገር ትደፍናል ትዘጋለች በቃ የሆነ አቧራም ንፋስም እንዳይገባ ክፍት አይሆንም ያ ቦታና እዛች ጋር ጣያት እጅሽ ላይ ይዘሽ ከኖርሽ ግን ክፍት ነው ያ ቦታ ብዬላችኋለሁ አንዳንድ እህቶች እንድንመካከራለንና እህቶች ጋር ትልቅ ፖቴንሻል አለ ያንን ግን አውቆ መጠቀም ደግሞ እኔ ራሴ ድርሻ ያስፈልጋል ያን በማድረግ እህቶች መበረታታት ይችላሉ ብዬላለሁኝና እህቶችን እንግዲህ በዚህ አጋጣሚ በርቱ ለተሰጣቸው ለተቀበሉት ነገር ራሳቸውን መስጠት የትኛውም ቦታ ሊሆን ይችላል አገልግሎት በትዳሩ ውስጥ ልጆችን ቅድም እንዳልኩሽ በውጭም በማህበረሰቡ በቤተክርስቲያን በተሰጠን ስፍራ ብቻ መልካም የሆነ ነገር እግዚአብሔር ለእህቶች ሰጥቷልና እሱ ከእግዚአብሔር ጸጋ ጋራ መጠቀም ይቻላል ማገልገል ይቻላል ያ በጣም መልካም እንግዲህ የራሳችን ተጠር የቱጋ ነው የኔ ተጠር የቱጋ ነው የኔ ተጠር ደግሞ ምንድነው መቀደም እንዳልሽው አዲስ ኪዳን ላይ ጌታ ኢየሱስ ክርስቶስ ታላቁን ተልኮ እንድናደርስ ለሁላችንም ተልኮ ተሰጥቶናል ያም ተልኮ የክርስቶስ ኢየሱስን ወንጌል ማድረስ ነውና አንዳንዶቻችን በዝማሬ አንዳንዶቻችን በወንጌል አገልግሎት አንዳንዶቻችን በምክር አገልግሎት
የሆነ ጠጠር አለንና ያንን ጠጠር የቱ ጋር ነው ሞር የቱ ጋር ነው ማስገባው የሚለው እህቶች እንግዲህ ብዙ እንድትማሩ እግዚአብሔር ይወዳል ይፈልጋል ትጋትን በየትኛውም የህይወት ቻሌንጅ ውስጥ በቃ መሄድ ይችላልው መከተል ይችላልው እግዚአብሔር በህይወት ያሰበውን ፕሮግራም ማሳካት ይችላልው በአገልግሎት የገጠመሽ ምክንያቱም አሁን ኢትዮጵያ ውስጥ ብዙ ቻሌንጆች ታያለሽ አንዳንድ ሰው ሴት ልጅ ስታገለግል ለመስማትም ለመረዳትም ይከብደዋልና ግን ያንን ሁሉ አልፈሽ እግዚአብሔር ጸጋ ባንቺ ውስጥ ሲገለጥ ማየት አሁንም ደግሞ ባንቺ ጸጋ ብዙዎች የተባረኩ ብዙዎች ነፃ እየወጡ ሐዋሳ ማብረን አገልግለናል ዲሊቨረንስ አገልግሎት ነበር የነፃ መውጣት ሰዎች ነፃ ሲወጡ ነበር እንደገና ሰዎች ጌታን ሲቀበሉ ነበርና ይህ የእግዚአብሔር ጸጋ ባንቺ ውስጥ ያስቀመጠው እግዚአብሔር ይባረክ እንግዲህ የወንጌላዊት አስቴርን አገልግሎት መካፈል ለምትፈልጉ ገርጂ ሙሉ ወንጌል ቤተክርስቲያን ዘወትር ሐሙስ እንግዲህ ከ12 ሰዓት ጀምሮ መምጣት ትችላላችሁ ከዛ ባለፈ ደግሞ ምክርን ብትፈልጉ ጸሎትን ብትፈልጉ ሐሳብን ብትፈልጉ የአገልጋይ አስቴርን ስልክ እስክሪን እናስቀምጥላችኋለን በጣም የሚገርም እግዚአብሔር ጸጋ በላይሽ ላይ ነው ያለውና በጣም ከተባረኩ ሰዎች መካከል አንዷ ነኝ ምናልባት ስንለያይ ይሄንን ፕሮግራም የሚከታተሉ ሰዎችን በቤታቸው አንዲት ነገር እንዲባረኩ አስባለሁኝ በውስጥሽ ያለውን እግዚአብሔር እንዲነካን የምታስቢው ነገር አጠር ያለች ቃል እንግዲህ ሼር አድርጋሽን በውስጥሽ ያለውን ከዛ እንድትጸልይ ለሴቶች መትጸልይ አንዳንድ የወንዶችን በእንዲህ አይነት ህይወት ምዕራፍ ውስጥ ያልፋሉ አንዳንድ ሴቶች ዋጋ መክፈል ያቀታቸውና ተተው መሄዱ አሉ በዲስታንስ ምክንያት የሚራራቁ አሉ በህልፈት ምክንያት ልጆቻቸውን ብቻቸውን ያሳደጉ የእግዚአብሔርን ስራ የሚሰሩ ደግሞ አባቶች አሉ በዛው ልክ ደግሞ ሴቶች አሉ እህቶች አሉ ዋጋ እየከፈሉ ደግሞ የእግዚአብሔርን ስራ ከመስራት የጎደሉ እየሰሩም ያሉ ግን መውጣት ይቻላል መሄድ ይቻላል የሚለውን ነገር እንዲሄዱ የእግዚአብሔር ጸጋ እንዲገለጥ መድረኩን ላንቺ ሰጥቻለሁ እንግዲህ ሰብሊ በእውነት እኔም በጣም ነው ማመሰግነው ይሄን እድል በማግኘቴ እግዚአብሔር ይባርክሽ ደግሜ እሱ ማለት ፈልጋለሁ ሰሞኑን አንድ ቃል ያነበብኩኝ ነበር ዘፍጥረት ላይና ምዕራፍ 28 ላይ ያዕቆብ ከቤት ወጥቶ ያው ከቤተሰቡ ወጣበት ታሪክ ይታወቃል መልኩን ሰውነቱን ቀይሮ ኤሳውን መስሎ ነው ኢሳጋ ቀርቦ የነበረውና በዛ ምክንያት ያው እናቱ ከቤት እንዲሸሽ ከወንድሙ እንዳይጣላ አድርጋ ነበርና አንድ ቦታ ላይ ግን መሸበት ይላል እና እዛ ቦታ ላይ መሽቶበት እኔ እሱን ቃል በጣም አስብ ነበር ይሄን ሰሞን ለምንድን ነው ማስበው መንገዳችን የምንሄደው መንገድ ጀምረናል የምንሄደው መንገድ መዳረሻው ያሰብነው አለ ምን ደርስበት አለ ግን መሃል ላይ የሚገጥሙ ነገሮች ደግሞ አሉ እና በዛ በመሄጃው መንገድ መሃል ላይ ነበር ያዕቆብ ጋር ያ ነገር የተከሰተውና መሸ ይላል እዛ የመሸበት ቦታ ላይ ድንጋይ ተንተርሶ ተኛ ይላል ዘፍጥረት ምዕራፍ 28 ላይና ድንጋይ ተንተርሶ የተኛበት ቦታ አሁን እንግዲህ አስቢ ቀን ነው ጉዞ ላይ የነበረው ፀሐይ ደግሞ ተፈጥሮ አላት በቀን ታበራለች ለሊት ትጨልማለች ይሄ ስርዓቷ ነው እና በስርዓቷ መልከዳ መሸበት እዛ ቦታ ላይ መሽቷል እዛ የመሸበት ቦታ ምድረ በዳ ነው ይላል መጽሐፍ ቅዱሳችን እዛ ጋር ድንጋይ ተንተርሶ ተኛ ነው ምለው ምናልባት ያዕቆብ የእግዚአብሔር የዘላለም አጀንዳ በህይወቱ እንዳለ ፍጹም ግልጽ ነው ምክንያቱም ከሱ በኋላ 12ቱ ነገድ ገና መጣበት መስመር ነው ያዕቆብ መስመር ማለትና እዛ የመሸበት ቦታ ጋር ግን ያን ድንጋይ ተንተርሶ ተኝቶ ሰማይ ተከፈተ ይላል እዛ ቦታ ላይ ሰማይ ተከፈተ ሰማይ መከፈቱ ብቻ አይደለም ልክ በሱ ትይዩ አጠገቡ የተተከለ መሰላል ነበር በመሰላሉ ላይ መላእክቶች ይወጡና ይወርዱ ነበር ይላልና የእግዚአብሔር እረኝነት የእግዚአብሔር መገለጥ ምን ያህል ታላቅ እንደሆነ ነው ምናየው ዛጋ ምናልባት ወደ ያዕቆብ ህይወት ስንመለስ አታሎ ነው ይወጣል ከቤቱ ሲወጣ አባቱን አታሎ በዛ ነው የተሰደደው ብለን የእግዚአብሔር የዘላለም አጀንዳ ግን በህይወቱ አለ ዛጋ እግዚአብሔር ሲገለጥለት ከምድረበዳው ፍርሃት ውጪ እሱ መለኮታዊ የሆነው እግዚአብሔርን ሲያይ ነው ያደረው ዛ ቦታ ላይ በኋላ ላይ ነክቶ እንደውም በርግጥን ያላወቁ ነበር ይሄ ቦታ የእግዚአብሔር ደጅ ነው የሰማይ ደጅ ነው ብሎ እስኪናገር ድረስ እግዚአብሔር አብሮት እዛ ቦታ ላይ እንደነበረ እናያለንና ከዛም በኋላ የህይወቱን ዘመን ሁሉ እግዚአብሔር በዛ መገለጥ እንዳስቀጠለው ነው የምታይ ወደ ላባቤት ገባ ላባቤት እንግዲህ 3 ጊዜ ነው አንድ
ማነው ለራይል 7 ዓመት ለሊያ 7 ዓመት ለራሄል 6 ዓመት ደግሞ ለደሞዙ የኖረበት ቤት ነው የላባ ቤትና ከዛም ወጥቶ እንኳን ወደዚህ ደግሞ ሲመለስ እግዚአብሔር በዛ ለተገለጠ ለእግዚአብሔር ይያለ ወደ ምዕራፍ 35 ስትመጪ እንደገና ያዕቆብ ቤቱ ተመልሶ ገብቶ ተቀምጦ በሰላም እየኖረ ለተገለጠ ለእግዚአብሔር በሄድክበት መንገድ ካንተ ጋር ለነበረው በመከራ ቀን ለረዳ ሄድና በዛው ያኔ ከኤሳው ያስጣለ እግዚአብሔር ደጅ ሰማይን ከፍቶ ያሳየበት ስፍራ ላይ መሰዊያ ስራ ይለዋልና እለትኛ የሚመራንም የሚገዛንም የሚያዘንም ያው የሆነው እግዚአብሔር ቃል ነው መለዋወጥ የሌለበት እርጅና የሌለበት ትላንትና ተናግሮ ነገ ቃሉን ቀይሮ ሌላ ነገር ይዞ አይመጣም እግዚአብሔር አንድ ጊዜ ተገልጧል ክብር ለስሙ ይሁን አንድ ጊዜ ተገለጠልን ያ የተገለጠው ቃል እውነት ነው በዛ እውነት ነው እንግዲህ ዘላለማችንን ይዘን በዛ ወደ ተዘጋጀልን መኖሪያችን የምንሄደው ማለት ነው እግረ መንገድ የምንሰራው ስራችንን ግን በታማኝነት ከሱ ጋራ ተጣብቀን ያ በተገለጠልን እውነት ላይ እንድንቆም እግዚአብሔር እንዲረዳን እኔ እሱን አስብ ነበር ተገልጠህልኛል አይቻለሁ ቅድም እንደነገርኩሽ ብዙ ነገሮች ከመጠራቴ ከመዳኔ ጀምሮ የእግዚአብሔር ነገር እንዳልተለየኝ ያወራውሽ ነበርና እስቲል እግዚአብሔር ከኔ ጋር አለ በቃ አብሮኝ የሚቀጥል አምላክ የማያቋርጥ አምላክ ነው እግዚአብሔርና ያዕቆብን እስከ መጨረሻው ነው እግዚአብሔር ያስቀጠለውና ይሄ መለኮታዊ መገለጥ እውነት በሆነው በእግዚአብሔር ቃል ተገልጦልናል የሱ መገለጥ ብቻ አቋለ እኛ ምን እንገለጣል ምን ይዘን ይሄንን እውነት ይዘን ይሄንን እግዚአብሔርን ቃል ድፍረታችን እሱ ነው ሞገሳችን እሱ ነው አቅማችን እሱ ነው ይሄ ቃል ሲገለጥ ብርቱ የሆነ መለኮታዊ የእግዚአብሔር ሐሳብ አብሮ ይገለጣል ለዚህ ነው እኮ በሚከተለው ተአምራት ቃሉን ያጸና ነበር ሐዋርያቶች ቃሉን ሲሰብኩ አባቶች እግዚአብሔርን ቃል ሲያገለግሉና ከየት አመጡት ከተገለጠላቸው መገለጥ ነው ካዩት ከተረዱት ከተቀበሉት ነውና ይሄ የተቀበልነውን የእግዚአብሔርን እውነት ዳር እንድናደርስ ተሰጥቶናል ቅዱስ የሆነ ቃል እጃችን ላይ አለ ህይወታችን የተቀየረበት የኔን ህይወት ማንንም ሊቀይረው አይችልም ማንንም አባት አይቀይር እናት ወንድም ዘመድ አዝማድ የተማረ ያልተማረ አይቀይረው ይሄንን ህይወታችንን የቀየረ አሸናፊ የሆነ የእግዚአብሔር ቃል አለንኛ እግዚአብሔር ይባርክ ስለዚህ ይሄ የእግዚአብሔር ቃል እኛ ጋር እንዳይከደን እኛ ጋር እንዳይቀር የሚተላለፍ መልእክት ስለሆነ የሚሄድ መልእክት ስለሆነ የማይቆም መልእክት ስለሆነ ክርስቶስ መጥቶች ምድር እስክታበቃ ድረስ ይቀጥላል እኛ እንሄዳለን ከመጣልን እሰየው በመገለጡ እንሄዳለን ጌታን እየተጠበቅን መገለጡን እየተጠበቅን አገልግሎታችን እየሰጠን ደግሞ ስንኖር በታማኝነት ለሌላው ትውልድ በማስተላለፍ እንድንቀጥል እንድንኖር ምክንያቱም አደራ ነው የተሰጠንኛ እውነት ነው የተሰጠንኛ ብርሃን ነው የተሰጠን ማቴዎስ ወንጌል ምዕራፍ 5 ላይ እግዚአብሔር ቃል ሲናገር እናንተ የዓለም ብርሃን ናችሁ የምድር ጨው ናችሁ እኮ ነው ተደርጋችኋል ሆነናል ማለት ነውና ያንን ሆነን መገለጥ እንድንችል እግዚአብሔር ይርዳል እንግዲህ መለኮታዊ የሆነ እግዚአብሔር መገለጥ ሁሉ ጊዜ ከኛ ጋር እንዳለ ደግሞ እንድናስበው ያስፈልገናል መረዳት ያስፈልገናል ምክንያቱም የሚያስጥለን የእግዚአብሔር እውነት እንጂ እውቅናችን አይደለም ብዙ ሰው መታወቃችን ብዙ ሰው ስላጨበጨበልን ብዙ ሰው በቁልምጫ ስም ስለጠራን ያንን እውነት የሆነውን የእግዚአብሔርን ሐሳብ አገኘን ማለት አንችልም ግን እሱ በእኛ እየተገለጠ ያንን እውነት ያዕቆብ መጨረሻ ላይ በዛ ላባ ቤት እንደው ምን አለ ደሞዜን እንደዚህ ያደረክ ያለ ሲናገር ነበርና እግዚአብሔር እንደገና ተገልጦ ደሞዜን ልክፈልህ አለው አይደል ላባ ደሞዝን እሰጥሃለሁ ደግሞ ብዙ ካንተ በኋላ ነው የተባረኩት ከብቶች ምርብ ያገኙት እንዴ ስለው አይ ደሞዜን ይነግራሃለሁ አለ እና ነቁጣ የሆነው እንዘሳ ለኔ ደሞዝ ይሁን ብሎ ተናገረ ዊዝደም ሰጣው አውና ግን አርቆበት ነበር እሱ ደግሞ የሱ ደሞዝ እንዳይሆን ገብተሻል ነቁጣ ከብቶችን በሙሉ ከከብቶቹ መካከል የሶስት ቀን መንገድ ይላል መጽሐፍ ቅዱስ አርቆ አስቀመጣቸው ይላል እግዚአብሔር መገለጥ ሰጠው አይገርምም መገለጥ ሰጠውና እንጨት እንደዚህ አድርገው ውሃ ውስጥ አስቀምጠው በጎችን ወስድና አጠጣቸው አሜን ከዛ አንዱ ላይ ስንጠላጠላየው አለ ያቋል ሲወለድ በሙሉ ነቁጣ እግዚአብሔር ካሳ ሰጠው ማለት ነው እግዚአብሔር አብሮት ያለው ሰው ሁሉ ካሳ አሜን አይወድቅምና ያ የተገለጠልን መገለጥ ያስቀጥል አሜን በትላንት የተቀበልነው እውነተኛ ህይወት እውነተኛ ነው አይለወጥም አይበረዝም አይቀየርም በሱ ለአምላክ እግዚአብሔር ያስቀጥላል ለወንድሞቼ ለእህቶቼ ነው ማለት የምፈልገው እኔ ለተላላቁም ለተናናሹም ይሄ እውነት ስለሆነ ይሄ እውነት ላልተማረውም ለተማረውም
ለባለጠጋውም ለድሃውም ይሄ እውነት ያስፈልጋል ይሄ እውነት በሁሉ ላይ ይሰራልና አሜን ለዚህ እውነት ራሳችንን ከሰጠን ይሄን ቃል ሳስበው ነበር መቼም የእግዚአብሔር ቃል መጀመሪያኛ ጋር አይደለም ከዛ በኋላ ነው ለሌላው መሰጪውና ተመኘው አሰብኩ ጸለይኩ በቃ እግዚአብሔር ይሄ የተረዳውት ህይወት ምክንያቱም ጉዞ ላይ ነና ነገ ምን እንደምናደርግ እንኳን እሱ ካልጠበቀን እሱ ካረዳን ሰዎች ነንኛ ለጸጋው ራሳችንን ስንሰጥ ነው የጀመርነው መንገድ መጨረስ የምንችለው ብዙ ሰዎች አቋርጦ ወጥቷል ይሄ መንገድ ትላንትና የተባሉ የተጨበጨበላቸው እጅ ከፍተኛ እንትን የተሰጣቸው ሰዎች ከመስመር የወጡ በጣም ብዙ በህይወታችን በኑርንበት ዘመን የምናውቃቸው አሉና የጨረሰ ነው መጽሐፉ እንደዘለ የጸና እስከ መጨረሻው የቀጠለ እሱ ነውና መሃል ላይ አቋርጠን ብንወጣ ትላንትና የነበረው ነገር ለኛ ዋስትና አይሆንም ዛሬ ነው ክርስትናን የምንኖረው እለት ነው መዳናችን የምንከታተለው በህይወታችን ያለው ነገርና እግዚአብሔር በዚህ ሁላችን እንዲረዳን እንግዲህ የኔን አፍቆትም ምኞትም ለራሴ ማስበው ለሌላውም ቢሆን በየመለው ይሄንን ነው ይሄ ለማለት ነው ፈልገው ይነዳናል እንዳልሽው እግዚአብሔር ከያዕቆብ ጋር ያዕቆብ ወንዝ ላይ ገባለትን ኪዳን አጸናው ፈጸመውና በጣም ይገርመኛል ያዕቆብ ልክ ወደ ያዕቆብ ወንዝ ጋር መጥቶ እግዚአብሔር ታላቅ ሕዝብ አደርጋለሁ የአባቶች የአብርሃም አምላክ የይስሐቅ አምላክ ነኝ ሲለው ያዕቆብ ኮምፔር ያደረገለት ነገር ነበርና እኔም ሳስበው ስለነበር ነውና ካበላኸኝ ያለው ካለበስከኝ ያለው እኔ ታላቅ ሕዝብ አደርጋለሁ ያለው ነው እኮ እግዚአብሔር መጥቶ የአባቶች አምላክ እኔ የአብርሃም አምላክ ብቻውን የጠራውት ልጅ የሰጠውት ይጋስኩት አምላክ ያሳኩት አምላክ ይስሐቅን የሰጠውት አምላክ ነኝ የይስሐቅ አምላክ ደግሞ ሲቆፍር ሲደፈን በቃ አለቀልኝ ሲል ባዶ ነኝ ሲል ደርሼ ምንጭ ያፈለኩለት አምላክ ነኝ እኔ የአብርሃም አምላክ አንተ ጋር ነኝ ታላቅ ሕዝብ አደርጋለሁ ያለው ካበላኸኝ ካለበስከኝ ብሎ በርግጥ የእግዚአብሔርን በረከት በዛ ጊዜ በሚለብሱት በሚቀበሉት ነገር ልክ ቢለኩትም ማለት ነውና ግን እግዚአብሔር ያዕቆብ ባያቅ እንኳን አንደርስታንድ ባያደርግ ባይገባው ልክ እዛ የሰማይ መስኮት ተከፍቶ ይገባለትን ኪዳን እግዚአብሔር ከ20 ምናምን ዓመት በኋላ ፈጸመው አደረገው አጸናው ማለት ነውና ለያዕቆብ ኮምፎርት ዞን ነበር ለአባቤት ረጅም ዓመት መኖር በቃ ኮምፎርት ዞን ነው ለየወለደ ያገባ የወለደ ነው ከ20 ምናምን ዓመት በኋላ ግን አሁንም የእግዚአብሔር ዓላማ ያዕቆብ ወልዶ ከብሮ እንዲሞት ብቻ ሳይሆን ኔሽን የሚባለው እስራኤል የሚባለው ነገር ራሱን ችሎ እንዲወጣ እግዚአብሔር ይፈልግ ስለነበረ ከላባ ጋር ማጋሽቶት ደግሞ ያዕቆብ ተመልሶ ወደ እንዳልሽው ወደ መጣበት ስፍራ ደግሞ ሲመለስ እናያለንና አንዳንዴ ምን ይያልሽ ያወራሽ ወደ ውስጥ የሚመጣው ነገር እኛ ይረሳናቸው የጸሎት ርዕሶች እኛ ይረሳናቸው የእግዚአብሔር ቃሎች እኛ ይረሳናቸው የእግዚአብሔር ኪዳን በህይወታችን ውስጥ አሉ የተውናቸው በቃ ጥሩ ብለን ይሄን ያለንበት ግን ልክ እንደ ያዕቆብ እግዚአብሔር ትላንትና የገባልን ኪዳን ያስታውሳል ይፈጽማል ያደርጋዋል ዊዝደምን ይሰጠናል በያስባለውና ያ ደግሞ የእግዚአብሔር ጸጋ በህይወታችን እንዲገለጥ ያስፈልጋል ባክሽ ጸልይልን በጸሎት እንዘጋዋለን እሺ ቅዱስ አባታችን እግዚአብሔር በኢየሱስ ክርስቶስ ስም እናመሰግናለን ስለሰጠን ስለዚህ መልካም ጊዜ ክብር ላንተ ይሁን እግዚአብሔር አባቶይ ሰውን ባለ ታሪክ የምታደርግ አንተ ነህ እኔን ደግሞ በዚህ ስላደልከኝ አመሰግናለሁ ስላንተ እንዳወራ እግዚአብሔር ሆይ የማወራው ነገር እንድኖረኝ ያደረክ አንተ ነህ እግዚአብሔር ሆይ ቢወራ ቢነገር ስላንተ ብቻ ነው ጌታ ይሄን ያደረክ አንተ ነህ ክብር ለስምህ ይሁን ጌታ እግዚአብሔር ሰብልዬንም አንተ ባርካት እግዚአብሔር ይሄን ሚዲያ የሚከታተሉ ወንድሞችና እህቶች ሁሉ በስምህ ይባረኩ ስምህን የጠራ ሁሉ የሰራዊት አምላክ እግዚአብሔር አንተ የሰጠውን ድንቅ ጸጋ ጌታ እግዚአብሔር እየገለጠ መኖር የሚችልበት ኃይል ጉልበት እንድትሰጥ በኢየሱስ ክርስቶስ ስም እንለምንሃለን መልካምነት ዘወትር ከኛ ጋር ይሁን ዛሬም አትተወን ለራሳችን ሐሳብ ለራሳችን ፈቃድ ዙሪያችን ላለው ለማናቸውም ነገር ጌታ አሳልፈህ አትስጠን ራሳችንን ላንተ እንሰጣለን ስለ ሁሉ ክብር ለስምህ ይሁን በዚህ ሚዲያ ላይም እግዚአብሔር የልብህን ፈቃድ የልብህን ሐሳብ እየገለጥህ የነንም ሚዲያ አንተ በሁሉ አቅጣጫ እንድትረዳ እንድታሰፋ ለብዙዎች እግዚአብሔር መገልገያ መጠቀሚያ እንድታደርገው በጌታ በኢየሱስ ክርስቶስ ስም እንጸልያለን ይሄ ስለሚሆን ስም ይባረክ አንድ ነገር ስታደርግ ያለ ምክንያት አታደርግም እግዚአብሔር ሆይ አሁንም ብዙዎችን በዚህ በአሜን ቲቪ እግዚአብሔር እየጠቀምክ ባለበት ሁኔታ
የበለጠ ደግሞ ብዙ ተጠቃሚዎች በዚህ ሚዲያ እግዚአብሔር ሆይ እንዲጠቀሙ እንዲገለገሉ በሚያስፈልገው በማናቸውም ነገር እጅህንም እንድትከፍት በጌታ በኢየሱስ ስም እንጸልያለን ስም ለዘላለም ይባረክ በተወደደው ልጅህ በጌታ በኢየሱስ ክርስቶስ ስም ጸልየን አሜን አሜን ጌታ ኢየሱስ ክርስቶስ ይባርክሽ አስተና እናመሰግናለን በጣም ደስ የሚል መልእክት ደስ የሚል ጸሎት ተባረኪ እንግዲህ ተመልካቾቻችን አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን ከዚህ በኋላም ደግሞ በተደጋጋሚ እንጋብዝሻለን ተስፋ ያላት ሴት ፕሮግራም አለ ስለ ሴቶች ስለ አገልግሎት ጽናት ስለ አገልግሎት ብርታት እንዴት ደግሞ ማገልገል አለብን የሚሉ የተለያዩ ፕሮግራሞች እናዘጋጃለን ቤተኛ ነሽ ከዚህ በኋላ አይደል አመሰግናለሁ በጣም እናመሰግናለን ተመልካቾቻችን አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን በፕሮግራማችን ላይ ያላችሁን ማንኛውንም ሐሳቦን አስተያየት ስክሪን ላይ በመተመለከቱት ስልክ ቁጥር አድርሱልን ጌታ ከናንተ ጋር ይሁን በሚቀጥለው ሳምንት ከሌላ እንግዳ ጋር እስክንገናኝ ድረስ መልካም ጊዜ መልካም ቆይታ